ታዋቂ የምትለው ኦርቶዶክስ አሁን ለእፎይ ቪዲዮ ትሰራለህ ወይንስ ለዛኛው እፎይን ለሚቃወም የምትለው? እፎይን ለሚቃወም ነው ቪዲዮ የሚሰራው። ምክንያቱም ሳይኮሎጂካሊ ተደብድቧል። እንትን ፈጥረውባቸዋል። ሁልሽም እዚህ 1700 ሰው አለሽ። ከ1700 ሰው እንዳለ ኦርቶዶክስ ነው ብንል እንኳን 1600 ሰውሽ በቃ እንደዛ አይነት ሳይኮ ያላችሁ እንደዛ አይነት ሜንታሊቲ ያላችሁ ናችሁ። ሙስሊሞችን አስተምሮ መንካትም የለብንም። በሩቁ እንሽሽ፣ ያርዱናል፣ ይገሉናል። በቃ አይመለከተንም። እነሱ እንደፈለገ እኛን ይጠልዙ፣ እንደፈለገ ይቃወሙን፣ እኛ የእነሱን አስተምራው መቃወም የለብንም የሚል ሜንታሊቲ ገንብታችኋል። ይሄ በጣም አደገኛ ነው። ባይዞ በጣም ከባድ ነው። ውሎ ሲያድር ቁጥር የሚበዙ ነው። ቁጥራቸው አሁን በዝቷል። በርዝሬታቸው በጣም ሀይ ነው። የእኛን እጥፍ ነው። የእኛን እጥፍ ስላችሁ የፕሮቴስታንትና ኦርቶዶክሶች ተደምሮ እጥፍ ናቸው እነሱ ብቻቸውን። አንተ እዛ ጋ ገና አማራና ትግሬ እያልክ እየተባላ ነው፣ እየቀነስክ ነው። ማጆሪቲ የተወሰነ ያለው ክርስትናው እዛ ነው። ዴዝሬቱ ሀይ ነው ክርስቲያኑ ላይ። የእነሱ በርዝሬት ደግሞ በጣም ሀይ ነው። በዛው መጠን የምታሽቃብጠው ደግሞ አንተ ከእነሱ ጋር ነው። እና አንዳንድ ነገሮችን እያወቀን ማንናገራቸው አሉ። እያወቀን ሆዲ ፍጀው እያልን ማለት ነው እናወራለን። አሁን እስልምና ላይ ከሚሰሩ ልጆች ጋር ያለውን ሁኔታ አብዛኛው ህዝቡ ገና ምንም እስካሁንም ከእንቅልፉ አልነቃም፣ ምንም ያውቀውም ነገር ስለሌለ ማለት ነው። እና እንደዛ ነው። መጋፈጥ መልመድ መቻል አለባችሁ። መጋፈጥም መልመድ እስካልቻላችሁ ድረስ ከባድ ይሆናል። በደንብ መጋፈጥ መልመድ አለባችሁ። ቻሌንጅ ማድረግ አለባችሁ። ማወቅ መቻል አለባችሁ። ኢየሱስ ጌታ ነው ሲለ አይደለም ብለህ መከራከር የለብም። ጌታ ነው እንደምትለውና እንደምትለው። አሁን ደግሞ የኛው የሚመጣው ኢየሱስ ጌታ ነው አማላጅ ነው የሚል ሳይሆን የሚመጣብህ ኢየሱስ ነብይ ነው፣ ነብይ ብቻ አምላክ አይደለም የሚል ነው የሚመጣብህ። ያው ነው ደግሞም መጥቶባችኋል። በተለያየ ከተማ ላይ ወላይታ ሶዶ፣ ከምባታ፣ ሐዋሳ፣ ዲላ፣ አርባ ምንጭ፣ አዲስ አበባ፣ አዳማ፣ ጅማ አሁን በደረሱ መረጃዎች ማለት ነው ወልቂጤ በየመስመር ላይ ስብከት ተጀምሯል። በየአደባባይ ላይ ሙንታር ጎዘው ማለት ነው። እንደ ድሮ ኢየሱስ ያማልዳል አያማልድም ከሚለው ጋር እንደምትመከራከረው ወይንም ደግሞ እንደዛ አይነት ነገር አይደለም። በእውቀት መሞገት መቻል አለበት። አትሊስት ወጥተህ እስልምናው አላህ እንዲህ ነው፣ መሐመድ እንዲህ ነው፣ ሐዲሱ ላይ እንደዚህ ይላል፣ መሐመድ እኮ እንደዚህ አይነት ሰው ነው እያልክ እንደምታደርገው አይደለም። እሱ ማድረግ ባትችል እንኳን አንተ ላይ ያነሱትን ምላሽ መስጠት መቻል አለብን። ሰላም ጤና ይስጥልኝ፣ እንደምን አላችሁ? እንዴት ከርማችኋል? ይህም ቪዲዮ ማድረስ የምፈልገው ለኡስታዝ አቡበከር ነው። ኡስታዝ አቡበከር ካህናት፣ ቤተ ክህነት ተጠንቀቁ፣ ሃይማኖታችንን አትንኩ ብለህ መልእክት አስተላልፈሃል። ጥሩ መልእክት ነው፣ ተቀብለናል እኛም። ነገር ግን ወደኋላ ታሪክ መልሰሃለሁ። ምክንያቱም ይህንን ስትናገር እያስመሰልክ ያለው እኛ ቀድመን የእናንተን ሃይማኖት ነክተን እያስጠነቀከን ነው የሚመስለው። ግን እውነቱ እሱ አይደለም። እውነቱ ይሄ ነው። ወደኋላ በጣም ነው የምመልስህ፣ ምክንያቱም እኔ ቋሚ ምስክር ነኝ። ቋሚ ምስክርነቴ ምንድነው? ጅማ ላይ ወይም በሻሻ ላይ የታረዱ ክርስቲያኖች ደማቸው ሳይደርቅ ወደ አፈር ሳይገቡ ሳይቀበሩ ካህኑ በቤተ መቅደስ ውስጥ ታርዶ ጥቁር በለበስንበት ሰዓት ፓልቶክ የሚባል ቴክኖሎጂ ነበረ በዛ ዘመን። ስለዚህ የመጀመሪያውን ትንኮሳ የተነኮሰው አቡሃይደር ነው። በምን? በፓልቶክ። ኢስላምና ክርስቲያን ቤት ብሎ ፓልቶክ ከፍቶ መጽሐፍ ቅዱስ የማይለውን እሱ በወደደ በፈቀደ መንገድ እየተረጎመ እያጣመመ ክርስቲያኖችን አላስገባ ብሎ በኋላ ላይ እኛም ሲብስብን ቁርአኑን ከፈት ነው። የምሬን ነው ምነግርህ። ቁርአን አይተረጎምም ከአረብኛ ውጪ፣ እንደዚህ አይባልም፣ ማንም ሊያነበው አይችልም። ሪስፔክት አድርገን ቁርአን ነክተን አናቅም ነበር። እኔ ሳድግ ቁርአን ነክቼ አላቅም። ማንም ሰው በጣም ነው ሪስፔክት የምናደርገው የነበረው፣ ምክንያቱም እናንተ ከነገራችሁን የተነሳ። ስለዚህ እሱ መጽሐፍ ቅዱስን እንደዛ እያደረገ በኢየሱስ ክርስቶስ ላይማ የተናገራቸውን ንግግሮች ልነግርህ አልችልም። የዛን ጊዜ እኛም
ቁርአኑን ከፈት ነው፣ ሐዲቱን ተፍሲሩን ከፈት ነው። ከዛ በኋላ እኛም ደነገጥ ባነበብነው ነገር። የዛን ጊዜ የነበረውን ክርክር ብትሰማ ደግሞ እግዚአብሔር በቸር አሳልፎን ነው እንጂ እንተላለቅ ነበር። በጣም የከፋ ነበር። ማን የጀመረው ግን? አቡ ሃይደር ነው። ጥራና ጠይቀው። ፓልቶክ በምታገለግልበት ጊዜ ሚሊሁ፣ ለገሰ፣ ክሬድስታር፣ ኤፍሬም የሚባል ስም ታስታውሳለህ በለው። መቼም መች እንዳይረሳው አድርገን ነው የተነጋገርን። መቼም መች እንዳይረሳው። በዚህ አጋጣሚ ወንድሞቼ የዚያን ጊዜ የነበራችሁ ሰው ታሪካችሁን የማያቅላችሁ፣ እኔ ግን እስከ መቼም ድረስ የማረሳችሁ ወንድሞቼ፣ ለገሰ ድምፅህን ደግሜ ብሰማው በጣም ደስ ይለኛል። ፓልቶክ ላይ ታገለግል የነበርክ ወንድሜ ለገሰ፣ ክሬዲስታር በሚባል ስም ትጠራ የነበረ ወንድማችን ኤፍሬም፣ ደግሜ ድምፃችሁን። አሁን ፓልቶክ ወደ ቲክቶክ መጥቷልና የውኛም ነጭ ፀጉር አውጥተናል። ፕሊስ ካላችሁ እግዚአብሔር ፈቃዱ ሆኖ ደግሜ ድምፃችሁን ብሰማ ደስ ይለኛል። ደግምልሃለሁ። ኡስታዝ አቡበከር አቡ ሃይደርን ጥራና ሚሊሁን፣ ክሬድስታርን፣ ለገሰን፣ ኤፍሬምን ታስታውሳለህ ወይ? የሰው ሃይማኖት ነክተህ ሃይማኖታችንን ያስደፈርከው አንተ ነበርክ ወይ በልና ጠይቀው። ከዛ በኋላ በተለይ ሐዲሳቱ ሲገለጡ ኢስላምና ክርስቲያን የሚለውን ቤት ዘግቶ እኛም ብሎክ አድርጎ ቀጠለ ስድቡን። እኛም የክርስቲያኖች ቤት ከፍተን አነበብነው ከጥግ እስከ ጥግ። ስለዚህ ኡስታዝ አቡበከር አትንኩን ያልከው የተሳሳተ ነው። እኛ አልነካናችሁም፣ አልደረስንባችሁም። የጀመረው አቡ ሃይደር ነው። ከዛሬ 17-20 ዓመት በፊት ነው ምነግር። ሁለተኛ ለራስ ሰዎች ያስተላለፍከው መልእክት ጥሩ ነው። ምን ብለሃል? የሰው ሃይማኖት አትንኩ የእናንተ ይሰደባል ብላችኋል። ያ ትክክለኛ ሁላችንም እንቀበለው ነው። ስለዚህ ወደ ሰው ወደኛ ወደ ቤተ ክህነት አንድ እጅን ከመጠቆም በፊት 4ቱ ጣቶች፣ እነዚህ 4ቱ ወደ አንተ ነው። አንተ ወደኛ ጠቁመሃል፣ 4ቱ ግን ወደኛ። እኛ ጋር አንድ ፎይ ነው ያለው አሁን፣ ወይም ጳላዲዮስ ነው። እናንተ ጋር ያለውን ግን አስቁ። ስለዚህ የጀመረው አቡ ሃይደር ስለሆነ እኛ አሁንም ለሰላም በራችን ክፍት ነው። አንድም ደም በከንቱ እንዲፈስ፣ ምንም አይነት ጸብ እንዲፈጠር ፈቃደኞች አይደለንም። ሰላም ፈላጊ ከሆንክ ቁጭ ብለን መነጋገር እንችላለን። ነገር ግን በየመስጊዱ በየቦታው የምታደርጉት ዛቻና እንትን ለማንም የሚጠቅም አይመስለኝም። ዶክተር አብይ አንተን ከእስልምና ዲያቆን ዳንኤል ክብረትን ከክርስትና መርጦ ነበር። አንተ በፖለቲካውም አለ፣ በእስልምናውም አለ፣ በሃይማኖትም አለ፣ በፖለቲካውም አለ። የእኛን ግን በፖለቲካው አለ፣ በሃይማኖቱ ውሃ በልቶታል። አንድ ቀን ልብ አግኝቶ ወደ አባቱ ቤት ይመለስና እሱም ይቆም ይሆናል። እስከዛው ድረስ ግን የምነግር ነገር እኛ አልጀመርንም። አሁንም እንዲቆም ሁሉም ነገር ሰላም እንዲወርድ ከፈለግ ይሰቀል፣ ይገደል፣ እንዲህ አድርገን የበላይነታችን ይታይ የሚለው ሩጫ ስለማያዋጣ ልታደርግልን የምንፈልገው አንድ ነገር ምንድን ነው? እኛ አልጀመርንም። አቡ ሃይደርን ሂድና ፓልቶክ ላይ ምን አደረክ በል። እስከ ዛሬ ድረስ ኖቶ ያላቸው ሰዎች አሉ። ሰው ያለው መልእክት ይሄ ነው፣ እውነታውም ይሄ ነው። እኔ ቋሚ ምስክር ስለሆንኩ ነግርሃለሁ። ስለዚህ የሰው ሃይማኖት አትንኩ፣ የእናንተ እንዳይሰደብ። ያ ያስማማናል። መልካም ጊዜ። እስልምና የምታከመው ብቻ አውራ ካላወቅ ወርደ ሂድ። አውቃለች፣ ችግር የለውም። ከእስልምና የወጣ ሰው ይገደል ይላል እስልምና። ምን አለ መሰለህ እዚህ ጋር ከእስልምና ብቻ ሳይሆን ነገሮች ያጠፋ ቅጣቱ እንደ ሸሪያው ከሆነ አሁን ለምሳሌ እንደ ሀዲያ ነው አይደለ? በእስልምና የምትመራ ከሆነ 3 ነገር ያጠፋ ሰው ይገደላል። እንደ እስልምና ማለት ነው። ለምሳሌ አንደኛውን ንገረኝ። 1
ምንድነው? ምን ያጠፋ ሰው የሰውን ደም ወይም ሰውን የገደለ ሰው ይገደላል። ኦኬ ማለት ነው። ሁለተኛው ደግሞ ዚናን የሰራ ዚና ማለት ዝሙት ማለት ነው። ዝሙት የሰራ ማለት ነው። ለሱ እሱ ማስረጃ ተገኝቶለትም አያውቅምና አሁን ሶስተኛው ምንድን እስልምናው ዞር ያለ ይገደል ይላልና ቆይ ከእስልምና ዞር ያለ አትበል። ከእስልምና የወጣ ሰውን እስልምና ግደሉ ይላል አይደለ? አዎ ይላል። ኦኬ አሁን ደግሞ ኢክራም አይ ቲንክ ጥያቄሽ ተመልሷል። ሁለተኛ ጥያቄ ደግሞ ምን መሰለ? እሺ አንተ በሰራኸው በደል ኢክራም ሚውትሽን ድጋሚ ወጣነሽ አወርድሻለሁ። ኦኬ እያወራን ነው፣ አዳምጪ። ካዳመጥሽ በኋላ ጥያቄ መጠየቅ ትችያለሽ እና በስርዓት ቢሆን የተሻለ ነው። ሁለተኛ ጥያቄ ምን መሰለ እየጠየቀን የነበረው ማለት ነው፣ አንድ ሰው በሰራው ኃጢአት ሌላ ሰው መጠየቅ አለበት ወይ የሚል ነበር። እሺ መጠየቅ አለበት? እኔ በሰራሁት ኃጢአት አንተ መጠየቅ የለበትም። ያው እስልምና እሱን ያስተምራል። ቆይ አንዴ፣ እስልምና አንድ ሰው በሰራው ኃጢአት ሌላው እንደሚተካ ያስተምራልና ምን ትላለህ ስለሱ? አይልም ትላለህ? እንደዛ ሳይሆን ማለት ነው። ያው አንድ ሰው ምን ይላል መሰለህ እምነታችን፣ አንድ ወንድም ለአንድ ወንድሙ ለራሱ የወደደውን ለሱ መውደድ አለበት ነው የሚለው። እና እሱን አይደለም እያልኩ ያለሁት። ቆይ እሱን አይደለም እያልኩ ያለሁት። አይ አንተ የምትለውን አይደለም እያልኩ ያለሁት ማለት ነው። አሁን ሙስሊሞች ለሰሩት ኃጢአት ክርስቲያኖች መጠየቅ አለባቸው ይላል እስልምና። እሱን ትቀበላለህ? እኔ እንጃ፣ እስካሁን ድረስ የሰማሁት ነገር የለም፣ በኪታብም ያየሁት ነገር የለም። ኦኬ ቃሌ ክፈትለት፣ አንዴ ቃሌ ክፈትለት። ሳሂ ሙስሊም 2767 ዲን ክፈትለትና አረብኛ ትችላለህ? ሙአባ ማንበብ ትችላለህ አረብኛ? አዎ ሞክራለሁ። እሺ በቃ እያነበብክ ትተረጉምልናለና እንግሊዝኛ የምችል ከሆነ ችግር የለውም። እንግሊዝኛ ሳይሆን አረብኛ ትንሽ። እሺ ችግር የለውም። ቃሌ ክፈትለት አንዴ። ኦኬ ከይከፈትለት ከኪታብ ነው ወይስ እየከፈተልህ ነው? ከሳሂ ሙስሊም ሳሂ የሆነ ግሬድ እየከፈተልህ ነው። ኦኬ እሺ ሳሂ ሙስሊም 2767 ዲ ነው። አዎ 2767 ዲ። ርዕሱን አስጠጉት። ይሄን ርዕሱን አሳንሰው፣ ትንሽ አሳንሰው ርዕሱን። ሙአባ ይታይካል? አዎ ይታየኛል። ትንሽ አረብኛው ላይ አርግና፣ ትንሽ ደብዝዟል። ሰማያዊ አርግለት። አረብኛው ላይ አርግና። እሺ حدثنا محمد بن عمرو بن عبد الله ሙአባ አንዴ ከመጀመሪያው በፊት የሚያስማማን ምን መሰለህ? እየተረጎምክ እያነበብክ እየተረጎምክ ስትሄድ ነው። እሺ እሺ ችግር የለም። በቃ አሁን ጀምር። እሺ ነብዩ ከሙሐመድ ብኑ አምር ከተባሉት እንደተዘገበው ሐዲሱ ምን ይላል? ትንሽ አይታይም። حدثنا شداد بن أبو طلحة كأبو طلحة عن غيل بن جرير كتبالوت عن ابن بردة عن النبي صلى الله عليه وسلم كان النبي صلى الله عليه وسلم اندسمت كونه قال إلى يحيي القيامة ناس سووች የቂያማ ቀን ይቆማሉ ሚነል ሙስሊሚን ከሙስሊሞች ቢዙኑቢን ወንጀልን የሰሩ አምሳሊን ልክ ምሳሌ ማለት ነው። ምሳሌ ምን አልጂባል ፈየግፊሩሃ የሚማሩለት አላህ የሚምራቸው ሰዎች ያልሆኑት ለሁም ለነሱ ወየደዑሃ አለል የሁድ ከይሁዳና ወነሳራ ከነሳራ ከሆኑት አላህ የማይመራቸው ሰዎች አሉ እያለን ነው። ከዛስ ፊሂማ አሕሲቡ አታን ቃለ አቡ ዘርጅን ላ አድሪ ሚመን ሸክ ጥርጣሬ ያለባቸው ማለት ነው። አላህ የተጠራጠራቸው እንደ የሁዳና የነሳራ የሚባሉት ማለት ነው። የሁዳ እና ነሳራ የሚባሉት ደግሞ ያው የሚከራከሩት በጣም ማለት ነው። እነሱ
ከነሱ ጋር የሚመሳሰሉ እያለህ ነው። ከዛም ቃለ አቡ ቡርዳ አለ ምን አለ فحدثت ትንሽ ወደዚህ አስጠጋው فحدثت في عمر بن عبد العزيز فقال أبوك ለአባቱ አለው حدثك هذا عني ነብይ ሰለላሁ ዐለይሂ ወሰለም እኔ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ነበርኩ አለ። ከዛስ ምን አለ ትንሽ ጠጋ አድርገው ቁልቱ ነዓም ማለት አዎ ነበርኩ። ይህ ማለት አሁን ሐዲሱ ምን እያለ ገብቷል? አንዴ ጨረስክ? ወደ እንግሊዘኛው አድርገው ወደ እንግሊዘኛው አድርገው። አሁን እንግሊዘኛውን አንበቤ ስተረጉም የለም እንደዚህ ሚል የለም። አንተ ስተት ነው ካልከኝ እኔ አቆማለሁ። ኦኬ ሁለታችንንም የሚያስማማን ነገር ስለሆነ ማለት ነው። there would be people amongst the Muslim on the day of resurrection ይላል። በቂያማ ቀን ሙስሊሞች ወደ አላህ ፊት ይመጣሉ። with as heavy sin ተራራን የሚያህል በደልን ወይም ወንጀልን ሰርተው ኦኬ Allah would forgive them አላህም ይቅር ይላቸዋል and he would place in their stand the Jewish and the Christians ይላል። ምን ይላል? አላህም ይቅር ይላቸዋል ያንን ተራራ የሚያለውን ኃጢአት የሰሩትን ይቅር ይላቸውና he would place in their stand in the Jewish and the Christian በእነሱ ቦታ ላይ ጂውሾችንና ክርስቲያኖችን ይተካል ይላል። ኦኬ ይታያል እንግሊዝኛው ይታያል። ቅድም ያልኩት ሐሳብ ትክክል ነው ማለት ነው አይደለ? አላህ እዚህ ጋር ግን እናንተ በሰራችሁት ኃጢአት እናንተ ባደረጋችሁት ነገር እናንተን ይቅር ይልና እኛን ደግሞ በቦታው ላይ ይተካናል ማለት ነው አይደል? ሚታል እኮ ነው ያለ። ሚታል ማለት እኮ ምሳሌ እንደማለት እኮ ነው። ገብቶሃል? ይሄው እንግሊዘኛው ከምሳሌነትም አልፎ he would stand on the he would place in their stand he would place አሁን አንድ ለምሳሌ እንዴት መሰለ he would place in their stand ማለት ነው እንዴት ነው አንድ ላሜራ የተሰራበት ቦታ ላይ ላሜራውን አንስተው ህንጻ ቢሰሩ እዛ ላሜራ ቦታ ላይ አይደል ህንጻ የተሰራው ያ ላሜራ ደግሞ ተነስቷል አይደል just like that አንተ ላሜራው ነበርክ እኛ ደግሞ ላሜራውን አንስቶ ፎቁን እንደተሰራው አንተ የሰራከውን በደል እኛ ላይ ያደርጋል ማለት ነው። አንተን ከዛ ቦታ ያነሳሃል እኛን ይተካል ማለት ነው። ስታንድ ማለት ባይዘዌ መተካት ማለት ነው። ቦታው ላይ ማስገባት ማለት ነው። አንዱን አውጥቶ አንዱን ማስገባት ማለት ነው። ኦኬ ግን እዚህ ጋር እኔ እንዳየሁት ከሆነ ፈታቱ ምንም ከዚህ ጋር የሚገናኝ ነገር አይደለም። ሲተረጎም ትክክል ባይዘዌ ሙሉ በሙሉ እየፈታክ አልነበረም። ቀደም እንደተናገርከው ብዙም አላቅም ያው ሙሉ በሙሉ አላቅም ብለሃልና ለምሳሌ ሌላ ቦታዎችንም መክፈት እችላለሁ። ኦኬ ሌላም ልክፈትልህ ወይስ እዚሁ ላይ እንቀጥል? ይሄው ይሄኛውን አንብበው። ይሄው ጉግል ትራንስሌት ያደረገውን አንብበው። አየው እኔ ላንብብልህ? አንብበው። አይ ጉግል ትራንስሌት አረብኛውን ጉግል ትራንስሌት አድርጎት ነው ያመጣው። አንብበው እስቲ ምን እንደሚል ማለት ነው። አንብብ። እሺ ቃሌ ትንሽ ዝቅ አድርገው። ሙሐመድ ኢብን አምር ኢብን አባድ ኢብን ጀቢል ብን አብል ረውሃድ እንደተረከው ሐሪም ኢብን ዑማር እንደተረከው ሻዳ አቡን ታሂል በቃ እንዲህ እንደተረከው ይልና ማለት ነው። ወደ ዘግበውታል ይልና በአቡ ቡድህ በአባትን በኩል በነብዩ ሰለላሁ ዐለይሂ ወሰለም ላይ እንዲህ ብለዋል። እንደ ተራራ የሚያህል ኃጢአትን ሰሩ። እነማን? ሙስሊሞች። እንደ ተራራ የሚያህል ኃጢአትን ሰሩ። አላህ ግን ይቅር ይላቸዋል። አይዘዌ እዚህ ጋር እግዚአብሔር ብሎ ነው የፈታው። አላህ ግን ይቅር ይላቸዋል፣ በስፍራዎቻቸውም ያስቀምጧቸዋል። ስለ አይሁዶችና ስለ ክርስቲያኖች ይመስለኛል ይላል። አየው ይመስለኛል
ምንድነው አሁን ይመስለኛል መሐመድ ይመስለኛል እያለ ያለው የሚተካቸው ሰዎች ክርስቲያኖችና ሙስሊሞች ይመስሉኛል እያለ ነው አይደለ? አንተ ባልከው ራሱ መንገድ ቢሄድ ማለት ነው። አንተ በሰራው ኃጢአት የሚተካልህ ሰው አለ ማለት ነው አይደል? አንተ በሰራው ሌላ አውጣለታለኝ። እሺ እስከዛ ቀጥሉ ሂዱበት። አውጣለሁ አንድ ሙአባ አለካ ይሰማሃል? አለኝ እየሰማኝ ነው። አሁን ፖይንታችን ምን ነበረ? አሁን እንደ ምሳሌ ነው እንደዚህ ነው ማለት ሳይሆን ፖይንታችን አንድ ሰው በሰራው ኃጢአት ሌላ ሰው መቀጣት የለበትም። አሁን አንተ አላህ ፍትሃዊ ነው ብለህ ታስባለህ አይደለ? አላህ ፍትሃዊ ከሆነ ቆይ አንዴ ሳሂ ውስጥ ነው ያለው? እንዴት ነው ሳሂ ግባ። አይሰማም እያልክ ነውና አይሰማም እንዴ ወገን? እስቲ ከታች ይሰማል አይሰማም? ነገሩኝ እስቲ። ይሰማል? አይ አይደለም፣ ኮመንት ላይ ነው። ያንተ ይሰማል። ሳሂ ውጪ ነው። ኮመንት ላይ ሳሂ አይሰማም ሲለኝ ነው እኮ ኮመንት ላይ። ኦኬ ሙአባ ተመልሻለሁ። እሰማሃለሁ አይደል ሙአባ? ገስት ላይ ካለ ውጣና ከእንደገና ላክ። ምናልባት ገስት ላይ ያለ መስሎት ኔትወርክ ይሆናል። ውጣና ከእንደገና ላክ። እሺ ሙአባ፣ አሁን አንተ አላህ ፍትሃዊ አምላክ ነው ካልክ አንድ አምላክ ፍትሃዊነቱ የሚረጋገጠው ለሁሉም ፍጡራን እኩል የሆነ ምልከታ ሲኖረው ነው አይደለ? ካልተሳሳትኩ እዚህ ጋር አላህ እናንተ በሰራችሁ ኃጢአት እኛን ይተካናል ይላልና እኔ አሁን እንድትጨናነቅ ምናምን አይደለም፣ ይሄንን መልስልኝ ልልም አይደለም። ግን ፖይንቴ ምን መሰለህ? ያነሳሁት ሐሳብ በማስረጃ እንደሆነ ለማሳየት ነው። ኦኬ ትክክል። እና አመሰግናለሁ። ወደ ሌላ ጥያቄ ማለፍ እችላለሁ? እዚህ ጋር የተማመንም መሰለኝ። እሺ በዚህ ሌላ እስቲ ጥያቄ እንትን በለኝና ይሄኛውን ጠይቅ። ሄደህ ብትጠይቅ አሪፍ ነው። ይሄኛውን ሄደህ ብትጠይቅ መልካም ነው ብዬ አስባለሁ። ምን ላይ ነው? ሰሂህና ቡኻሪ ላይ ነው ወይስ ምን ላይ ነው? ሰሂህ ሙስሊም ጻፈው። እንደውም ሰሂህ ሙስሊም እሺ 2767 ዲ ላይ ነው ያለው። ኦኬ 2767 እሺ ዲ ላይ ነው ያለው። ቀጣዩ ጥያቄ ምን መሰለህ? እሺ እኛ ክርስቲያኖች በመሆናችን ብቻ መጥፋት አለብን ወይም አንድ ሰው አላህን ስላልተከተለ የአላህን መንገድ ስላልተከተለ መገደል፣ መቆረጥ፣ መሰቀል አለበት ብለህ ታምናለህ? ምን አለ መሰለህ እዚህ ጋር ምን አለ አንተ ያው አምላክ አይደለም ብለኸዋል። የፈጠረህን አሁን የኔን ልንገርህና ያንተን ታወራለህ። እኔ አንድ ሰው በኢየሱስ ክርስቶስ ባያምን መቆረጥ፣ መገደል፣ መሰቀል አለበት ብዬ ሳይሆን የማስበው አንድ ሰው በኢየሱስ ክርስቶስ ሳያምን ሲቀር የዘላለም ሕይወት ስለማያገኝ ኢየሱስ ክርስቶስ እንዳስተማረኝ እጸልይለታለሁ። ያ ሰውዬ ደግሞ እኔን ቢረግመኝ እመርቀዋለሁ። እግዚአብሔር ልቦና እንዲሰጠው አስተምረዋለሁ። አንተ ደግሞ ቁርአንክ ምን ይላል? በቁርአንክ መሰረት አንድ ሰው አላህን ካልተቀበለ፣ ለምሳሌ እኔ ካሂ ብለህ ብጠራኝ እኔ አላህ አምላክ ነው አልልም። ሙሐመድ ትክክለኛ ነብይ ነው አልልም። ሙሐመድ ሐሰተኛ ነብይ ነው፣ አላህ ደግሞ የለም ብዬ ነው የማምነው። አላህ አምላክ ነው ብዬ አላምንም። እንደዚህ ብዬ ስላመንኩ ብቻ መገደል፣ መቆረጥ፣ መሰቀል አለብኝ? ቁርአን ላይ ግን የሚለው እንደዛ አይደለም። እሺ ምንድን ነው የሚለው? ምንድን ነው የሚለው? ሐሳብህን ልስማ እኮ አይደለም። ከሐሳብም ከማስረጃም ጋር ሲሄድ ነው የሚጣፍጠው አይደለም እንዴ? ማስረጃዬን ልክፈት? ማስረጃ ልስጥህ? እኔ ማስረጃዬን ልክፈት አሁን ላወራሁት? እሺ ክፈት። ቃሌ አለ ክፈትለት። ሱራ 5:33ን ክፈትለት ነው። አይ ቲንክ ኢክራም እየሰማሽን ይመስለኛል። ቅድም ለተከራከርሽው
ምላሾች እያገኘሽ ይመስለኛል። ሱራ 5:33ን ክፈትለት። ቃሊ ሚውት ነህ። ምንድነው? ማይክ ኦፍ ነው ባይዘው። ሱረቱል አልመዲ 5:33ን ሂዛል ቁርአን ሙአባ ይዣል። ሱረቱል አልመዲ 5:33ን ክፈትና ማይዳ ነው የሚለው። ኦኬ 5:33ን ክፈትና አልመይዳ አንብበው። ምን ይላል እስቲ አንብበው። ይኸው ተከፍቶልሃል። ና ተመለስ። አረ ሙአባ ተመለስ ሙአባ። አረ ኢክራም ፕሊዝ። ኢክራም ሐሳብ አለሽ? ሚውት እየከፈትሽ ስለሆነ ነው። አይ አታወራ፣ ዝም ብላ ተቀበል። ምናልባት አይሰማት ይሆናል። እንትን ስትል እየሰማሁ እኮ ነው። ዝም ብላ ነው የምትሰማው። ሚውት ተዘግቶ መስማት የተደመው አባ ወጣ እንዴ? ወጥቷል። አይ ቲንክ ተመልሷልና ሙአባ ተመልሷል። ሙአባ አቤት ወጥቶብኝ ከፍቶልሃል። እሺ ሳይፍታኝ ከፍቶልሃል። አንብበው። የአላህና መልእክተኛ እነዚያ የአላህን መልእክተኛቸውን የሚዋጉ በምድር ላይ በማጥፋት የሚተጉ ሰዎች ቅጣት መገደል ወይም መሰቀል ወይም እጆቻቸውንና እግሮቻቸውን በማፈራረቅ መቆረጥ ወይም ከአገር መባረር ነው። ይህ በእነሱ በቅርቢቱ ዓለም ውርደት ነው። በመጨረሻይቱም ለእርሱ ከባድ ቅጣት አላቸው። ገብቶሃል? ምን ያነበብኩት ገብቶኛል። ከዚህ ምንድን ነው የምትረዳው? እዚህ የተረዳሁት ምን አለ መሰለህ? እሺ እነዛ በዳዮች ዛሊሞችን አጥፏቸው ነው የሚለው። በአላህ የማያምኑና በመልእክተኛው የማያምኑትን ግደሏቸው፣ ጅግሮቻቸውን በማፈራረቅ ቁረጡ አይደል የሚለው ካልተሳሳትኩኝ ማለት ነው። ለምሳሌ እኔ በአላህ አላምንም፣ አላህ ትክክለኛ አምላክ ነው፣ መሐመድም ደግሞ ትክክለኛ ወይም እውነተኛ ነብይ ነው ብዬ አላምንም። ስለዛ እኔ መገደል መቆረጥ አለብኝ ብለህ ታስባለህ? እንደ ቁርአኑ ማለት ነው። አይደለማ ይሄ እኮ እንደ ቁርአኑ እንደዛ አይደለም። እንደ ቁርአኑ እንደዛ አይደለም። ቁርአኑ እንደዛ አይደለም የሚለው። ቁርአኑ እኮ የሚለው ዛሊሙ በዳዮችን እኮ ነው ያለው። አይደለ በነብዩ ይኸውልህ አሁን ሳይከፍተው ምን በቃሌ ልንገርህ። አላህንና መልእክተኛውን የሚዋጉ ከምድርም ለማጥፋት የሚሞክሩትን ነው የሚለው አይደለ እኮ የሚዋጉ ሲል ገብቶሃል? እዚህ ጋር የሚዋጉ ማለት ነው። ይኸውልህ ኢብን ከቲር ይሄኛውን ሲፈስር ምን ይላል መሰለህ? የሚዋጉ ሚለውን ምን ይላል መሰለህ? የሚቃረኗቸው ለምሳሌ በአስተምሮ የሚቃረናቸውን በትምህርት የሚቃረናቸውንም ጭምር ነው አንድ ላይ የሚከተው ማለት ነው ኢብን ከቲር። ይሄኛው የሚዋጉ የሚለው ለምሳሌ እኔ አሁን አንድ ጥያቄ በጠይቅ አላህና መልእክተኛውን እኛ ማግኘት እንችላለን እንዴ? እኔ አሁን አላህና መልእክተኛውን ማግኘት እችላለሁ? ልዋጋው ማግኘት እችላለሁ? እንደዛ እኮ አይደለም። አሁን አልችልም አይደለም። እንደዛ አይደለም። አንዴ አልችልም አይደለም። በሐሳብ ነው አይደለ ከነሱ ጋር መዋጋት የምችለው። ትክክለኛ አስተምሯቸው ትክክለኛ አይደለም እያልኩ በሐሳብ እየተሟጉት አይደለም እኔ በሐሳብ ስለመሟገታቸው ትክክለኛ አስተምሮ አያስተምሩም ብዬ ስለማስብ ወይም ስለማስተምር እኔ መገደል እንዳለብኝ ቁርአን ያስተምራል ማለት ነው። አንተ ተቀበል አልተቀበለ እያልኩ አይደለም። ባይ ዘ ዌይ አንተ ተቀበል ትገደላለህ በለኝ እያልኩ አይደለም። እንደ ቁርአን አስተምሮ ግን እንድትገድሏቸው ቁርአን ያስተምራል ካልተሳሳትኩ ማለት ነው። ዋሽቻለሁ? እኔ እንዳየሁት እኮ በተናገርኩት ላይ ዋሽቻለሁ። አሁን በተናገርኩ ንግግር
ያተረጓገመህ ያንተ አረዳድህ በሌላ ነው የተረዳኸው። እንደኔ ሐሳብ ከሆነ ማለት እንዴት ነው የተረዳሁት? አይ እዚህ ጋር ግደሏቸው የሚለው እነማንን ነው? ግደሏቸው እኮ ለምንድን ነው ግደሏቸው ያለው? በቃ እሷን ንገረን እስቲ። አሁን ያንተን አረዳድ ንገረን እስቲ ምንድን ነው እያለ ያለው? ግደሏቸው አለ ሆኑ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሊያጠፉ ሲሞክሩ አላህ ምን አለው? ነብዩ ሰለላሁ ዐለይሂ ወሰለም ይኸው መተውብሃል ተዋጓቸው አይደል? አሁን ይሄ የቁርአን ቨርስ ማለት ነው። ለእናንተ አይሆንም፣ ለእናንተም ይሆናል አይደል? ለኛም ነው እንዴ? ለምሳሌ ይኸውልህ አሁን ከመልሶቹ ልነሳ። የሚሰጡ መልሶች አሉ። ምን ተብለው ይመለሳሉ መሰለ? በዛ ጊዜ ለነበሩ መልእክተኛውን ለማጥፋት ለሚመጡ ሰዎች ነው ይሄ ቁርአን የወረደው የሚሉ ሰዎች አሉ፣ እንደ መልስ ማለት ነው። እንደዛ ከሆነ ይሄ የቁርአን ቨርስ ይሄ ጊዜ ገደብ አለው ማለት ነው። ለእናንተ አይሆንም እንደማለት ነው የሚወሰደውና ትክክል አይደለም የአሁኑ አረዳድቅ ማለት ነው። ምክንያቱም ይሄ ቁርአን ቨርስ የዚህ ቁርአን አያ ለአንተም ጭምር ከወረደ ለአንተም የሚሆን ከሆነ እኔ አላህን በሐሳብ ነው መዋጋት የምችለው፣ ሙሐመድን በአካል ማግኘት አልችልም። ሞቷል አይደል መሐመድ? ስለዛ በሐሳብ የምዋጋውን በሐሳብ የምዋገተውን እኔንም ጭምር ወይም ክርስቲያኖችን ግደሉ ይላል፣ አይሁዶችንም ጭምር ማለት ነው። ያው አላህ ትክክለኛ አምላክ እንዳልሆነ የማያምኑ ሰዎችን ግደሉ ይላል አይደል? በዚህ ቁርአን ቨርስ መሰረት ማለት ነው። ያው አንተ ትላለህ እያልኩ ሳይሆን ቁርአኑ እንደዛ እያለ ነው አይደል? አይ ቁርአኑ ግን እንደዛ ብቻ አይደለም እያለ ያለው፣ ግደሏቸው እንደዛ ብቻ ይላል ሳይሆን እያልኩ ያለሁት እንደዛም ይላል አይደል? ያው ሐሳቤ እንደዛም ይላል አይደል? ይላል። በቃ ያው እንደዛ ብቻ ይላል እያልኩኝ ሳይሆን እንደዛም ይላል። ለምሳሌ አንድ በአላህ የማያምን ሰው አላህ ትክክለኛ አይደለም የሚልን ሰው ወይም ነብዩ መሐመድን ትክክለኛ ነብይ አይደለም ሐሰተኛ ነብይ ነው የሚለውን ሰው ግደሉት ወይም ስቀሉት፣ እጅ እግሩን እያፈራረቃችሁ ቁረጡ ይላል። እሱ ብቻ ሐሳብ ነው እያልኩ ሳይሆን እሱንም ጭምር ነው ይሄ ሐሳብ እያለ ያለው ማለት ነው። እሱ ማን ነው የተፈሰረው? ምን አልከኝ? እሱን ሐሳብ ከየት ነው የመጣው? ማን ነው የተፈሰረው እንደዛ ብሎ? የቱ ሐሳብ? አሁን የተናገርከው ንግግር ይሄው ቁርአኑ እንደዛ ይላል እኮ። እኔ ደግሞ ኢብን ከትርንም ጨምሬ እያሳየውክ ነበር እኮ። ኢብን ከትር ምን ይላል? በሐሳብ የሚሟገቱትንም ጭምር በሐሳብ ተቃውመው የሚቆሙትንም ጭምር ነው። አገኔስት አላህን አገኔስት የሚያደርጉ መሐመድን አገኔስት የሚያደርጉትን ጭምር ነው። ለምሳሌ አንድ ታሪክ ላንሳለህ። ሰውየውን ስሙን ባላስታውሰውም አንድ ሰው ነበረ በመሐመድ የማያምን ሰው ማለት ነው። ሰው ይሄንን ለሚገድልልኝ ሰው እኔ እሸልመዋለሁ ይላል መሐመድ። ከተሳሳትኩ ታስቆመኛለህ። ኦኬ እሺ። እኔ ይሄንን ሰው ለገደለ እኔ እሸልመዋለሁ ይልና አንድ ሰው ይነሳና እኔ እገልልሃለሁ ይለዋል። ከዛን ሄዶ ሰውየውን ግመል እንድሰጠን ምናምን ብሎ በታሪኩ መጨረሻ አካባቢ ላይ ምን ያደርገዋል? ይጠመጠምበትና ኑ ውደቁበት ይላል ሰውየው ላይ ማለት ነው። ባጭሩ ነው የምነግርህ። ኑ ውደቁበት ይሉና ይገሉታል አይደል? ያን ሰውዬ መሐመድን እየተቃወሙ ስለነበረ ማለት ነው አይደል? ታሪኩን ታውቀዋለህ? ያው እንደዛ አይደለም አሁን የተናገርከው ንግግር። እሺ ታሪኩ እንዴት ነው? ታሪኩ እንዴት ነው? አንዴ ቆይ ሐናን፣ አንዴ ብቻ እንጨርስና ከሱ ጋር ተከታያለሽ። ታሪኩ እንዴት ነው? አሁን ካወራው ስህተት ከጀመረ ታሪኩ እንዴት ነው? እኔ ይሄን ታሪክ ሰምቼም አላውቅም። ኪታብ ላይም የትኛውም ኪታብ ላይ አይቼው አላውቅም። ታሪኩን ሰምተህ አታውቅም? ምን ኪታብ ላይ ነው አንተ ያየው? አረ ሳሂ ላይ ነው ያለው። አውጣለት። ሳሂ ላይ ነው ያለው እና እኔ ባጭሩ ላስረዳክ ነው የሞከርኩት። ኦኬ እሺ ቀጥል። ያንን ሐሳብ ያመለከተ ነው። ለምሳሌ ያ ሰውዬ መሐመድ ትክክለኛ አይደለም ወይም መሐመድን ሐሰተኛ ነው እያለን እያስተማረ ሊሆን ይችላል። ስለዛ ያ ሰውዬ ደግሞ እንዲገደል መሐመድ ይነግረዋል። ይህንን ሰው የሚገልልኝ ብሎ መሐመድ ይጠይቃል። እኔ እገልልሃለሁ እኔ ያለው ብሎ ይጠይቀውና ሰውየውን ያንን ሰውዬ አታሎ ማለት ነው ጭንቅላትን ልሳም ይለዋል። እንደዚህ ልሳም
አናትን ልሳም አይነት ነገር ይለዋል። እና ያ ሰውዬ ደግሞ እሺ ብሎ ዝቅ ሲለው ይጠመጠምበትና ኑ ውደቁበት ይላል። ወድቀውበትም ይገላሉ ያንን ሰውዬ ማለት ነው። እስቲ ቆይ ማስረጃውን አምጣና እናያለን። ያው እንደዚህ አሁን የተናገርከው ንግግር በጣም ከባድ ነው። እሳቸው እንደው የሚኖሩት ከማን ጋር ነበር? ችግር የለውም እኔ ይቅርታ ጠይቃለሁ። ስህተት ከሆነ እኔም አንዳንድ እኔ እቀጣለሁ እኔ ችግር የለውም። ከፈትክ ከፍተሃል? አዎ ከፍቼለታለሁ። አየው ይሄ በጣም ረጅም ነው ታሪኩ ማለት ነው። ኦኬ ይሄንን ነገር አውጣለት ከልብ ውስጥ መሐመድ ከክርስቲያኖች ጋር አይሁዶች ጋር ይኖር ነበር የሚለውን ከልቡ አውጣለት። እንደዛ አይነት የሚል አስተምሮ ስለሌለ ማለት ነው። ኡስታዞቻችሁ የሚነግሯችሁ ነገር ነው። አሁን እሱን ይዞ ይሄንን ስትነግረው እንትን ይላል። ኤቪደንስ የለውም ወንድሜ። መሐመድ ከክርስቲያኖችን ይንከባከብ እንደነበረ አይሁዶችን ይንከባከብ እንደነበረ የሚናገር አንድም ነገር የለም። ኢቭን ምንድነው የሚለው ክርስቲያኖችን ከመላው አረብ ምድር አስወጣለሁ አባርራለሁ ነው የሚለው። አየክ ኡስታዞች ግን ሲናገሩ መሐመድ በቃ ክርስቲያኖችን እንደሚወድ አብሯቸው እንደሚኖር አይሁዳውያን ጋር አብሮ እንደሚኖር አድርገው ነው የሚነግሩክ። ሪያሊቲው ግን ያ አይደለም። ሪያሊቲው አሁን ወንድሜ የሚያሳይክ ነው። ቀጥል። አሁን ካሊባ ያለውም ትክክል ነው። መሐመድ ከክርስቲያኖች ጋር ለመኖሩ ክርስቲያኖችን ለመርዳቱ ምንም ማስረጃ የለምና አሁን ከፍቶልሃል። እንግሊዝኛ ትችላለህ ብራዘር? ብዙ ረጅም ስለሆነ ታሪኩ ረዘም ይላልና ወይ አረብኛውን ያደርግልሃል እያነበብክ ተተረጉምልናል። በአማርኛ ትራንስሌት አድርጋችሁ አንብቡት። እሺ ያደርግልሃል፣ ችግር የለውም ያደርግልሃል። አረብኛውን የምችል ከሆነ አንተ ብትተረጉመው ደስ ይለን ነበር። አይ ችግር የለም ትራንስሌት አድርጉትና እናያለን። ያው ተመልካቾችም ስላሉ በቃ አንተ ታነበዋለህ። ትንሽ የከመኝና አማርኛ ትራንስሌት ያደርግልሃል፣ አንብበው። እሺ ያው ቃል ያስጠጋል ያንብብ። ያው ኦኬ ያው በስተክል አስቀምጡት። እሺ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ከዓብ ብኑ አልሸራፍና አላህን መልእክተኛን እንደጎዳ የሚገድል ማን ነው? አሁን እየተማመንን እንሂድና መሐመድ እዚህ ጋር ምን እያለ ነው? የአላህን መልእክተኛ አላህንና መልእክተኛውን ጎድቷል። ማን ነው እርሱን የሚገድል እያለ ነው አይደል? ኦኬ ቀጥል። አሁን ሙሐመድ ኢብኑ ማስላማ ተነሳና እኔ እገድላለሁ አለ። አሁን ደግሞ እዚች ጋር ቅድም አሁን ላወራሁት ማስረገጫ ቅድም የሆነ ሰው ተነሳና እኔ እገድላለሁ ብሏል አልኩ አይደለ? ሙሐመድ ኢብኑ ማስላ እኔ እገድላለሁ ብሎ ተነሳ አይደለ? ነብዩ ሰለላሁ ዐለይሂ ወሰለም የሚጎዳ ሰው ስለመጣ ነው የሚገድለው። ማን ነው? ቆይ አሁን ሙሐመድ ምን አለ? አላህንና መልእክተኛውን ይሄ ሰው ጎድቷል፣ ስለዛ ማን ነው የሚገድልልኝ ብሎ ሙሐመድ ተነሳ አይደለ? አዎ ቀጥል። ኦኬ ከዛ በኋላ ደግሞ እኔ እገልልሃለሁ ብሎ ተነሳ አይደለ? ሰውየው በዲኑ አላስቻለውም እና በእምነቱ አላስቻለው። አይ እኔ ከእምነት ውጣ ወይ እምነትን አስተምረው አልቀቅ እያልኩ ሳይሆን የሚለውን እውነት ሐቋን እንማማርና እንለፍ። እውነቱን እኮ ነው እየነገርኩ ያለሁት። እሺ ከዛም በኋላ ምን አለ? እናም ሙሐመድ ኢብኑ መሰለማ ወደ ካዕባ ሄዶ አንድ ወይ ሙሐባ እሺ ይሄን ሙሉን ከምናነብ ለምን በቃ የመጀመሪያውን አይዲያ አግኝተናል። አቤል ቅድም ያነሳል ቨርስ አለ ባይብል ማይሚን ቁርአን ላይ አላህና መልእክተኛውን የሚዋጉ አለ። በምን አደረገ አቤል? እዚህ ጋር ኮንፈርም አደረገለ። የሚዋጉትን ግደሉ ብሎ ያዛል። እጅና እግርን በማፈራረቅ ሐዲሱን ኮንፈርም አድርጓል እንደዛ እንዳደረጉ። ሲቀጥል መጨረሻ ላይ ምን አደረጉ? ኦኬ ቃል በገቡት መሰረት ኦኬ ወጥተው ሰውየውን ምን አደረጉት? ገደሉት። አጠር እናድርገው በቃ
ያው እዚህ ጋር ምን አለ ከዛም ለመሐመድ ሄደው ነገሩት አይደል እንደገደሉት። አይ ቲንክ አሁን ተስማምተናል። በቃ በሐሳብም ሆነ በትምህርት የሚቃወሟችሁን ግደሉ ይላል አይደል እስልምና። አሁን ካልተሳሳትኩ አስረግጫለሁ። ይኸው ማስረጃዬንም ከፍቻለሁ። አና አንዴ ፕሊዝ እናንተ አሁን እዚህ ጋር ምን አለ ታወራለች። አይ እኔ እናንተን ጨርስና ታወራለች። አሁን እስልምና በሐሳብ የሚቃወሙ ሰዎችን ግደሉ ይላል አይልም። በቃ አጭር ፖይንት። በሐሳብ የሚለው የቱ ጋር አሁን ያመጣሁት ላይ የአላህንና መልእክተኛውን የጎዳው ያ ሰውዬ በሐሳብ ነው። ኦኬ በአስተምሮ ነው የጎዳው። አላህ ትክክለኛ አምላክ አይደለም ብሎ ነው የጎዳው። የሚጎዳ እኮ ነው ያለው። እየጎዳ ያለ ሰው ነው እኮ ነው ያለው። አላህ ይጎዳል። በቃ አላህ ይጎዳል። አላህ በምንድን ነው የሚጎዳው? አላህ በምን ይጎዳል? እስቲ እኔ አላህን ልጉዳ ብል እኔ አላህን በምንድን ነው የምጎዳው? ቃሉን በማጥፋት። ታዲያ እኔ እኮ እሱን እያልኩ ነው። ታዲያ እንዴ ቃል ማጠፋው በምንድን ነው? ሌላ ትምህርት እያስተማርኩ አይደለም እኮ። በቃ እሱን እኮ ነው እያልኩ ያለሁት። ቃሉን በማጥፋት ራስህ መልሰህ ትለዋለህ። እኔ ስለው ደግሞ ትክክል አይደለም ትላለህ። በሐሳብ ቃሉን እያጠፋው ካስተማርኩኝ ነው ግደሉ የሚለው እያልኩ ነው። አንተ ደግሞ መልሰህ ነው አይደለም ትልና ደግሞ ቃሉን በማጥፋት ነው ትላለህ። እቺን ሴትዮ ሰማታለህ። አቤሊ ምን እንደሆነ ታውቃለህ? ጋይስ እዚህ ጋር ያላችሁ ወንድሜቶቼ ምንድን ነው የሚነገራቸው? ስሙ ምንድን ነው የሚነገራቸው? ቆመው እንባቸው ወርዶ የሰሙት ይሄ እኮ አይሁዳ ነው ሲሏቸው አሽረፈል ኸልቅ ናቸው። የነብዩ አለይሂ ሰላቱ ሰላም አይሁዳ ነው ሲሏቸው እሱም እኮ የያዘው ህይወት ነው ያሉት። አንድ ሰው ወደ ጀሃነም ይሄድ የነን ሙስሊም የአይሁዳ ሬሳ ሲሸኝ ምን አሉ? ምን አለች? የነን ሙስሊም አይሁዳ ሬሳ ሲሸኝ አለች። እሺ ቆመው እንባቸው ወርዶ የሸኙ ናቸው። እንባቸውን አውርደው የሸኙ ናቸው አለች። ቆመው ይሄ እኮ አይሁዳ ነው ሲሏቸው አሽረፈል ኸልቅ ናቸው። የኛ ነብዩ አለይሂ ሰላቱ ሰላም ሐቀኛ ናቸው አለች። ይሄ ምን የትን የሚነገራቸው ነው? አያነቡትም። ለማያነቡት ሲነገራቸው ነው። ለሚያነቡት ደግሞ ኦኬ ምንም መሀይም የሆነው የሚያነቡ አሉ። መሀይም ሆነው ምንድነው የሚለው? መሀይም ሆነው የሚያነቡት ሐዲሱ ላስጠጋለ መሀይም ሆነው የሚያነቡ አሉ። መሀይሞቹ አንብበው ምን ተረዱ? እንካ ሳሂህ ነው ግሬዱ። እሺ the messenger of Allah said if I live, if Allah wills, okay, I will expel the Jewish and Christians from the Arabian Peninsula. እድሜ ቢሰጠኝና ኦኬ እድሜን ቢያረዝመውና እድሜ ቢሰጠኝ ክርስቲያኖችና አይሁዶችን አዳምጪ። አንቺ ምንድነው የገባሽ አስሬ እኔ ሳውራከት የምታረጊ? አይሁዶችንና ክርስቲያኖችን ከአረብ ሀገር ከአረብ ምድር በማስወጣት ነበር ፍላጎቴ እድሜ ቢሰጠኝና አላህ ቢፈቅድ ብላ። እዚህ ጋር ደግሞ ስንሰከስ ደግሞ ምን ይላል? አይሁዳ ስላቸው እሱም እኮ የያዘው ህይወት ነው ያሉት። ምን አሉ? እሱም እኮ የያዘው ህይወት ነው የያዘው የሞተው ሰውዬ ማለት ነው ግለሰቡ። አንድ ሰው ወደ ጀሃነም መሄዱ ያስለቅሳቸዋል። አንድ ሰው ወዴት መሄዱ? ወደ ጀሃነም መሄዱ ያስለቅሳቸዋል። ሌላስ ምን ልጨምርላችሁ? ክርስቲያኖችንና አይሁዶችን መንገድ ላይ ስታገኟቸው ሰላም አትበሏቸው፣ ወደ ጠበበው መንገድም ግፏቸው ብለው አስተምረዋሉ። ይህንንስ ላውጣልህ መረጃው ነው። አሁን እሷ የምትናገረው በሐዲስ ላይ አለ እያለቀሱ የሸኙበት ነፍስን ያዘው ያለበት የለም ካለ እስቲ ሙሐባ ይስጠን። ኦሪክራም ይስጡ ካለ ይስጠናው። ጥሩ ነው። እየቆመ የአይሁድን ነፍስ የሞተን ሰው ቆሞ እየሸኘ እያለቀሰ ያለበትን ስጡን። እኛም እንድናለቅስ የተጻፈ አለ። መሐመድ ሙሐባ አንዴ ፖይንት እናስረግጥ። ቃሪ ፖይንት እናስረግጥና እንለፍ። ረግጧል እኮ ረግጧል። ይበቃዋል። ረግጥንና ያው እዚህ ጋር ምን አለች አይሻችን ስትሰክሰን? ወደ መጀመሪያው ላርግና ምን አለች አይሻችን? የነን ሙስሊም የአይሁዳ ሬሳ ሲሽ ልብ በሉ አይሁዳ ነው ያለችው።
የአይሁዳ ሬሳ ሲሸኝ ቆመው እንባቸው ወርዶ የሰኙት እንባቸው ወረደ። ለማን እንደወረደ ግን አናቅም። ይሄን ሐዲስ ከየት አምጥታ እንደቀራችሁ አናቅም። እሱ አላሁ አለም። እሺ እዚህ ጋር ምን ይላል? do not greet the Jewish and Christians before they greet you። ምን ይላል? ክርስቲያኖችንና አይሁዳ የቀደም የተሸኘው የሬሳ የአይሁድ ሬሳ አይደለ? አይሻ ምን አጭሳ ነው እንደ የተናገረችው ግን የጀውሽና የክርስቲያን ሰዎችም ስታገኙ መንገድ ላይ ሰላም አትበሏቸው ማንንም ቢሆን። ኦኬ እንደው መንገድ ላይ ስትገናኙ ወደ ጠባቡ መንገድ ምሯቸው፣ ግፏቸው። صحيح ሙስሊም ላይ ነው ያለው። እዚህ ጋር ያዙና ግቡ በማሳየት ይሄንን ሐዲስ ገልብጣም ባኮነስ ገልብጣም በባም ነው የፊቷን ገጽታ አየው። እስኪ የፊቷን ገጽታ ስታየው እዩ የሆነ ቫምፓየር ልትናከስ ነው የሚመስለው እንጂ ስለ መልካም ነገር የሚያወራ ሰው እንደዚህ አይነት ገጽታ አይኖረውም። ጉድሸት ምን ያደርጋል እንዴ? ሐዲሱን ገልብጦ ማንበብ ምን ያደርጋል? እኮ አይሁዳ ነው ሲላቸው አሽረፈል ኸልቅ ናቸው። አይሁዳ ነው ሲላቸው ሐቀኛ ናቸው አለች። እሱም እኮ የያዘው ህይወት ነው ያሉት። አንድ ሰው ወደ ጀሃነም ሄዶ ያስለቅሳቸዋል። ለዛ ነው ቻላ ያሉ ስቃያቸው። የትኛው ስቃያቸው ነው? አሁን የተዘገበ ስቃይ የለም። አንድ ሃናን አሊ ገብታለችና ሃናን ተረጋጊ። ጥያቄ ልትመልስ ነው የገባችው። ጠይቃት። ቀጥሉ ወይ ካሌባ ቀጥል። አይደለም ቆይ አላህ ላይ ቁርአን ላይ አንድም ቦታ ላይ ከእስልምና ውጪ ላሉ ምህረትን ይስጣቸው የሚል አንድም ነገር አላህ ምህረትን ያርግላቸው የሚል አንድም ነገር የለም። እንደውም ምንድነው የሚለው? አላህ ያጥፋችሁ። ቆይ አንዴ እህቴ ታወራለሽ። አላህ ያጥፋችሁ ነው የሚለው። እንዴት ነው ይቺ ልጅ አሁን አምጥታ መሐመድ የቁርአንን አስተምሮ የአላህን አስተምሮ ትቶ ምህረትን ጠየቀ ብላ ልትናገር የምትችለው? አላህ ያጥፋችሁ አይደል? ቁርአን ምዕራፍ 8 ቁጥር 12 አንብቦ እስኪ። ምን አልከኝ ካሌቢ? ላውጣልህ 8:12 ላይ ኦኬ። ቁርአን ኦኬ ምን ችግር አለው? እኛ ተመልከት። ለምዕመናን ምንን ይመኛል? ለሙስሊሞቹ ምን ይመኛል? ከእስልምና ውጪ ላሉት ደግሞ ምንን እንደሚመኝ ተመልከት፣ አንብቦ። ጌታ ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝ፣ እነዚያ ያመኑትን አጽናኑ፣ በእነዚያ በካዱት ልቦች ሙስሊሞችን ምን በሉ አጽናኑ አለ። ከዛ በኋላ ደግሞ ይቀጥላልና የካዱትን ሲለው ከእስልምና ውጪ ያሉትን ሰዎች ምን አድርጓቸው እንደሚል ተመልከት፣ አንበብ። በእነዚያ በካዱት ኦኬ፣ ቆይ አንድ ጊዜ ልመልሰው። ኦኬ በእነዚያ በካዱት ግን በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ፣ ከአንገቶችም በላይ ራሶችን ምቱ፣ ከአንገቶችም በላይ ራሶችን ምቱ። ራስ መምታት መቅላት ማለት ነው። ከእነርሱ የቅርንጫፎችን መለያያ ሁሉ ምቱ፣ ብልት ምናምን ማለት ነው። ብልቶቻቸውን ምቱ። ወንድም ይሄ እኮ በጣም እየቆራረጥክ ምናምን እኮ ነው የምታነበው። አንደኛ፣ ሁለተኛ ደግሞ ቀጣጥለሽ አንብቢው እስኪ። ቀጣጥለሽ አንብቢው። ቆይ አንድ ጊዜ ልመልስልሽ። እንደዚህ አድርጎ ሲባል የእስልምና የሙስሊም ጠላቶች ወይም ደግሞ እስልምናን ሰላምን ለማይፈልጉ ሃናን አንዴ ቁርአን ይዘሻል? እናንተ መጽሐፍ ቅዱስ ካላችሁ ደግሞ መጽሐፍ ቅዱስ ተከፍቶ ቆይ አንዴ ቁርአን ይዘሻል? እናት ቁርአን ይዘሻል? አዎ ይዣለሁ። እሺ 8:12ን ክፈች። እሺ ይኸው በትልቁ አድርገንሻል። እኛ እየቆራረጥን ስለነበረ ክፈችው። አንዴ ክፈች። 8:12 ማለት እኮ ማለት ነው
የጦርነት ሱራ እኮ ነው። ጦር ላይ የወረደ ሱራ እኮ ነው። እኔ ስልኬ ላይ የለም ካለ አንተ ክፈተው። ግን በደንብ ላስረዳሽ። በምንም ላይ ይውረድ በየቀኑ የምትቀሩት ነውና መክፈት ትችያለሽ። የጦርነት ሱራ እኮ ነው የከፈትከው። የበድር ጦርነት ይባላል እኮ መክፈት ትችያለሽ። አሁን ቆራርጣችሁ ነው እያልሽ ነበርና አንቺ ቀጥለሽ እንድታነቢው ነው። ክፈችና አንብቢው። እኛ ከተሳሳተን ክፈችና አንብቢው። ምንም ማስረጃውን እያነበብን ስናነብ ትክክል አይደላችሁም። ስናወራ መች ነው ትክክል የምንሆነው ለእናንተ ማለት ነው። ካሌባ ቀጥል። ከእሷ ጋር ይኸው ትክፈት። አሁን የጠቀስከው ቨርስ ማለት ነው የጦርነት ቨርስ ነው። በጦርነት ላይ እያሉ የወረደ እንትን ነው። የበድር ጦርነት ይባላል። ታሪክ ላይ መረዳት ካልቻልክ ሐዲስ ላይ አለ። አሁን በአጭሩ በጦርነት ላይ ጊዜ ደግሞ መከላከልነት አላህ ፈቅዷል። ግን አሁን እኔ ምን መሰለህ አሁን ብዙ አወራ ብዙ ስለ ቁርአን ላይ እንደዚህ ግደል ሰሚኛ አልወራሁም እኮ እኔ አይደለማ አሁን የገባሁት በጣም ነው የሰማኋችሁ። ከማባ ጋር በማይሆን ነገር ስትከራከሩ ያየሁኝ ስለ አመሰግናለሁ። እና ስሚ ምንድነው አሁን ያልሽው ማስረጃ ብለሽ ያወራሽው ነገር መልሴ ብለሽ ያወራሽው በጦርነት የወረደ ነው። ኦኬ በጦርነት የወረደ ነው። ለዛ ምንም ችግር የለውም ምናምን። አረ ፕሊስ ህሊና እንዳለው ሰው አውሩ እንዴ። በጦርነት የወረደውን አሁን እኮ ተግብሩ ይላል አይደለ? እኔ ሁሌ እስላሞች ወይም ሙስሊሞች ገብታችሁ የምትሳሳቱት ነገር ቢኖር ምንድነው ቁርአንን ግዛዊ እያደረጋችሁ ነው። እሺ ጊዜያዊ ካደረጋችሁ ለዛ ጊዜ ብቻ ነው የተነገረው ብላችሁ እዛው አቁሙት። በቃ ትክክል ነው። እሺ እኛ እንቀበልና ለዛ ጊዜ የተነገረ ብቻ ነው በይ። ካልሆነ ደግሞ እንዴ አሁን ለዛ ጊዜ በቃ ጥያቄን ጠይቅሽ። ይሄ ጦርነት ላይ ከሆነን ይሄ ቨርስ ይሰራል፣ ግን ጦርነት ላይ አይደለም። ስለዚህ ተነስቼ እኔ አንተ ስለማመንክ የሚል የለም። መጽሐፍ ቅዱስ ላይ ግን አለ። እኔ ማስረጃ ላሳየ። መጽሐፍ ቅዱስ ከፈተ አንድ ተፍሲር አታመጪም። አሁን ተፍሲር እንደምትዩ እኔ አንድ የመጽሐፍ ቅዱስን አንድ ተፍሲር አምጪ ወይ አንቺ እንደፈታሹ የፈታ ሰው አምጪ ብለሽ አንድ ነገር ላታመጪ ዝም ብላችሁ መጽሐፍ ቅዱስን አትጥቀሱ። ካሌባ አውራሽ ቀጥል። የቅድሙን እስኪ ሐዲስ አምጣ። ክርስቲያኖችንና አይሁዶችን ከአረብ ምድር ሙሉ አጠፋለሁ ብሎ የተናገረውን በምን ዘመን? በጦርነት ጊዜ እንደዛ አለ? በሰላም ጊዜ እንደዛ አለ? አብራርታ ተንገር። ኦኬ ሚዩት ነበርኩ እንዴ? ከፍቼዋለሁ። ያው ሀናን ሚዩት ነሽ። ሚዩት ነበር ያደረኩሽ። ሚዩትሽን አንሺና ተናገሪ። እኔ እዚህ ቪዲዮ ላይ የገባሁት ለመሐባ የከፈታችሁትን ቁርአኑን ነው። ሐዲስ እኔ ይሄ ሰሂህ ይሁን ዳይፍ ይሁን አላውቅም። ያ ሐዲስ እንትን አይደለም። ቁርአኑን ከፍተከው ይኸውልሽ አይሽ ሰሂህ ነው። ጽድት ያለ ነው። ቼኑ ጽድት ያለ ሰሂህ ነው። ሲቀጥል ደግሞ ቢፈቅድ አላህ ቢፈቅድ እድሜ ቢሰጠኝ ኦኬ አጠፋቸው ነበር። ማንና ማንን? አንዬ ጆሽና ክርስቲያኖችን። ለምን ይሄን ያህል ጥላቻ? እኛ እኮ ጾም አሽባ ጾምን። አዳምጪ ፕሊስ አዳምጪ። እኛ ምን አጠፋን? በዛ ጊዜም እኮ ይሁዳዎችና ክርስቲያኖች ነበሩ። ጾምን ሲጾሙ አይተው ይሄን ጾም ለምንድን ነው የምትጾሙት አሉ ነብያችሁ። ከ10 ዓመት በኋላ ወደ መዲና ከመጣው በኋላ ከ12 ዓመት ከ10 ዓመት በኋላ ይሄን የምንጾመው ጾም ለዚህ ነው ብለው ነገሩት ለነብይ። ከዛ በኋላ ይሄን ጾም እኛ መጾም አለብን ብለው አወጁ። ጾሙን ማለት ነው። ልክፈትልሽ ሐዲሱ ምን አጠፉ ክርስቲያኖች ጾምን ባስተማሩ? አረ እዛ ላይ እንደውም የሚብሰው ከእናንተ ይልቅ እኛ እንቀርባለን አይደለም የሚለው አይሁድ ይልቅ። አሁን እስኪ ለሙሴ ከአንድ እስራኤላዊ በቀር ቆይ አንዴ እህቴ ለሙሴ እውን የሚቀርበው መሐመድ ነው። በቃ አስወጧት። እቺ በጌታ ስም ምንድነው እንደሚያጣጣው ባሌቦ የአእምሮ ጎዶሎ ናቸው። እንግዲህ ተቀብሏል ሴቶቹ ማለት ነው። ሙሀባ ተመለስ አንዴ። ካሌቦ ቆይ ካሌባ ሀሳቡን ይጨርስና እንቀጥላለን። አንዴ ፈታ በሉና ተመለሱ። ሪሳላቸው ላይ ብቻ ትኩረት ይነበራል። ቀጥሉ
ቀጥሉ። በመሀል ሀሳብ እንትን እላለሁ። ቃል ደርሷል። ቅድም የጠየቀኝ አዲስ ልኬልህ ነበረ። መሐመድ ማርያይቱን ወሲብ እንዳረጋት ጠይቀህ ነበረ። እኔ እሱን ሀዲስ በጣም 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 ጠፋብኛል። ሁሌ አይያዝልኝ በቃሌ እና ቃሌ ብዬ ቴንኪው በጣም አመሰግናለሁ። ሀሳብ ስጡ። እኔም እፎይ ነኝ። አውሩስ። እሺ ኢብሮን ስደዋለሁ። ኦር አብዲ ኢብሮ ወይ ሰላም ነው ወይ ረመዳን እንዴት ነው? ጾም አለን። ጾም አሪፍ ነው። አሪፍ። አንድ ጥያቄ ነበረኝ ከተነሳው ርዕስ ጋር ሱረቱል አልሐሽር ማለት ነው። በመጀመሪያ ነው ሱረቱል አልሐሽር ማለት ነው። ቆይ በመጀመሪያ ስማኝ እንጂ ሁሌ መጠየቅ ነው እንዴ? ተጠየቁኝ። አንዳንዴ አስተማሪ አይደላችሁ እንዴ? ለምን እንትን አትለኝም? ሱራ አልሐሽር ማለት ምን ማለት ነው? አልሐሽር በመጀመሪያ ስማኝ። ባለፈው እንዲህ ተጠይቀህ ቅዳሜ መጠየቀን በጣም ኢብሮ ለመመለስ ሬዲ ነህ? ይልንገር መንሽር ከስነ ግንባሩን በለው ማለት ነው። አወረድኩት። አብዲ አለክ? አብዲ አሎ ሰላም ነው? ደኢፍ ነው እንትን ኔት ደኢፍ ነው። ሰላም ነው። ሱራ አልሐሽር ማለት ምን ማለት ነው? ሱራ አልሐሽር ማለት ስለ መቀስቀሻው ቀን የሚያወራ ማለት ነው። ስለ የውመል ቂያማ ቀን የሚያወራ አሪሹር ማስረጃ አለ? ትርጉሙን አለ የጠየቀኝ? ትርጉሙን አልሐሽር ማለት ምን ማለት ነው? ሐሽር ማለት መቀስቀስ ማለት ነው። ኦኬ ቃል ያለክ መቀስቀስ አይደለም አለው። እስቲ ክፈት። ከሀገር ማስወጣት 59ኛው ሱራ ከሀገር ማስወጣት ምዕራፍ ነው። ስንት 59 ስንት 59 ምዕራፉን አዎ እኮ አለ 59 ስንት ነው? ከፍትልኝ ጀስት ቨርሱን እንትኑን የፈለኩት ምዕራፉን መጀመሪያ። ኦኬ ከሀገር የማስወጣት ምዕራፍ የስ ሐሽር እሱ ምን አለኝ? መቀስቀሻ አለኝ። አይ አለ አውጣለሁ። አብዲ ተመለስ። አብዲ ተመለስ። አንተ ሪፖርት አታርግ። ተመለስ አብዲ። ሀገር ማስወጣት ነው ወይስ የትንሣኤ ቀን ነው ያልከን? የወልቃሚያ ሐሽር ማለት የመቀስቀሻው ቀን ማለት ነው። መቀስቀስ ማለት አይ ዑለማዎች ግን ከሀገር ማስወጣት ምዕራፍ ነው ያሉት ሲተረጉሙት። ጥሩ እኮ ለምን ትደውሉበታላችሁ? የመቀደድ ምዕራፍስ አታውቅም? የመቀደድ ምዕራፍ እንዳለ አራቤል እየተመለስ ክፈተው። የሰላቶች ምዕራፍ የሚባል ማለት ያ አይ እዛ ላይ ከርዕሱ ጋር ስታወሩበት ከነበረው ጋር በደንብ ያስኬዳል። በጣም የሚያሳዝነኝ ይሄኛው ነው፣ የመጎዳዳት ምዕራፍ። የመጎዳዳት ምዕራፍ አለ ማለት በቦክስ መመታታት ማለት መገዳደል። በአረብኛ ምንድን ነው የሚለው? የመጎዳዳት ምዕራፍ ኖ አለ ሐሽርን ውሰደኝ። ሐሽር ጋር ውሰደኝ። አልተገቡም ውሰደኝ 59 ላይ። ኦኬ የመሰደድ ምዕራፍ አይደል? እንዴት ታዲያ እሱ የመሰደድ ወይም ደግሞ ከሀገር የማስወጣት ምዕራፍ። ኦኬ አለ። ኦኬ ታውጣለህ። ልጆችን ለማስገባት ፈልጌ ማስገባት አልቻልኩም። ሞዴሬተሬን ሙሉ ታደርግልኛለህ? አብዲ ቁርአን አላስክም ይሻል። ለምንድን ነው የምትደውሉበት? ኢክራም አለሽ? እሺ ማን ይደውል? አይ የምድር መንቀጥቀጥ
የምድር መንቀጥቀጥ ምዕራፍስ እስካገኘው ድረስ እያንቀጠቀጣችሁ ጠብቁኝ። 59ኛው ሱራ ነው። 59ኛው ሱራ ኢክራም ቁርአን ይገባል አለ ሱራ አልህሽር ማለት ምን ማለት ነው? ቀጣይ እንዲሄድ እኮ ነው። አሁን ወደ ቀጣዩ ጥያቄ እንድንሄድ መንደርደሪያ ይሰጠናል። ምን ማለት ነው? አልተረጎሙትም። እሱ ላይ እዚህ ላይ አልተረጎሙትም፣ ግን ላውጣው። ያ ኦኬ ከሀገር የማስወጣት ምዕራፍ ብለውታል። በአማርኛ ትርጉም ማየት ትችላላችሁ ሁላችሁም። አብዲ ተመለስ። 13ኛውን አያ አውጣልኝ። ከሀገር የማስወጣት ምዕራፍ ላይ ተመልከትልኝ። 13ኛው አያን ይዘና ግባ። የማስወጣት ነው የታወቀ ነው። ከሀገር ማስወጣት ከምን ማስወጣት? ከሀገር ራይት። ታንክ ዩ አብዲ ተመለስ። ኢክራምን አልጠይቃትም በዚህ ዙሪያ ላይ። አብዲ አለው ተመለስ። እንትን ፖዝ ነው የምትታየኝ አሁን። ትሰማለህ? ይኸውልህ ከሀገር የማስወጣት ምዕራፍ ነው። እነማን ናቸው ይህን የሚያነቡት? ይህን መጽሐፍ ይሻልሃል። አረ ክርስቲያኖች ተው። ኢብሮ ኢብሮ ጥያቄ ትጠየቃለህ ወይስ አትጠየቅም? ለምን ታስጠኛለህ? አትጠየቅም? ጥያቄ ትጠየቃለህ አትጠየቅም? ነገርኩህ እኮ ዛሬ ቅዳሜ ነው። ባለፈው ምንድን ነበር ያልከው? ቅዳሜ ነው። ታዲያ ለምን ሱቅ አትቀመጥም? አታስገቡት የለም የጉንዳን ምዕራፍ የሸረሪት ምዕራፍ። አንዴ ሄኖኪ እዚህ ጋር የሆነ ነገር በልልኝ። ሄኖኪ የሆነ ነገር ይበልልኝ። ልዋጭ እንዳልል አንተ የአሸዋዎች ምዕራፍ ሰይዳ ቢንት ነሽ? ላ ወለድ። ኦኬ አልሐሽር ማለት ምን ማለት ነው? ልጁ ነግሮሃል። አልሐሽር ማለት ንገሪኝ እስኪ አንቺ። ነግሮሃል አልኩህ እኮ። ሌላ ጥያቄ ካለ ጠይቅ። ከሀገር ማስወጣት ነው አይደል? ምክንያቱም እናንተ አትጠይቁም፣ እኛ ተጠያቂ ነን። ሌላ ጥያቄ ጠይቅ። ከሀገር ማስወጣት ምዕራፍ ነው አይደለም? ይኸውልህ ከሀገር ማስወጣት ከሀገር አለማስወጣት ከሆነ እራሱን የቻለ ነው። ገብቶሃል? አንድ ሰው እንዴት መውጣት አለበት እንዴት መግባት አለበት የሚናገረው ነው። አንዷን ነገር ብቻ ቆርጠህ ማለት ነው ሰውን አሳልፋለሁ ብለህ አትድከም። ይኸውልህ አንተ በራሱ እናንተ ነው የሚፈዚባችሁኝ አይደለንም። ምክንያቱም ትሳደባላችሁ፣ ትስቃላችሁ። እሺ ለምን ርዕሱን ነው የጠየቅኩሽ። ከዛ በኋላ አንቺ እንደምታነቢው ዘወትር ከሱ ጋር እንደምትውይ እናወራና ከዛ ወደ ውስጡ እንገባለን። ወደ መጽሐፍ ውስጥ እንገባና አንድ ርዕስ ላይ ቆመን እናወራለን። ከቀድሞ ቤቱ ሲያነሳው ከነበረ ርዕስ ጋር የተያያዘ ነው። ሰይዳ ሚውቴሽን አንሺና መመለስ ከቻልሽ ፕሊስ። ምን መሰለኝ ብሩኬ ጥያቄህን ጠይቅ፣ እኔ እመልስልሃለሁ። ሱረቱል ሑሽር ሀዳ ተው፣ ሱረቱል ሑሽር ተው ነግሮሃል። ስለዚህ ሌላ ጥያቄ ካለ ለመጠየቅ ነው የመጣሁት እና ጠይቀኝ። ምን ማለት ነው ስለ ትራህሽር? ብችል ደግሞ ብትጠየቅ ደስ ይለኛል፣ ሀፍረት ካልሆነ። ምን ማለት ነው አልኩሽ። ስለ ትራህሽር ምን ማለት ነው? ለምን አመልሽልኝ? ልጁ መልሶልሃል። ለእኔ ለራሴ ሌላ ጥያቄ ጠይቀኝ።
ቅድም ልጁ ለምን አንቺ አትመልሽለትም? አንቺ ሙስሊም አይደለሽ? አንቺ ነገርህ ማለት ነው። አንቺ የራስሽን የምታውቂውን እውቀት ማለት ነው። ተናገረኝ አይደል እንዴ? ክብር ይኖርሽ። ለምን አትመልሽም? ስትጠየቁ እኮ ማለት ነው እሱ መልሷል ከማለት አንቺ ሙስሊም ነሽ አይደል? የጠየቀሽ መመለስ ነው። ያ እዛ ላይ ነው መልሱ ያለው። አክቹአሊ እዛ ላይ ነው መልሱ ያለው። ትርጉሙ ላይ ነው መልስ አለ። ትርጉሙ ላይ መልስ አለ። ከዛ በኋላ ወደ ውስጥ እንገባለን። አብዲ እኔ ግን ብሩኬ በውጭ ጉዳይ ሚኒስቴር ውስጥ የኢሚግሬሽን ዙሪያ ላይ የሚሰራ የአንድ ሚኒስትር ወይንም ደግሞ የአንድ በተቋም ውስጥ መግለጫ ነው የሚመስለው። ከሀገር ስለ ሃይማኖታዊ ትዕዛዝ አይመስለኝም። ፖለቲካል አይዲዮሎጂ ነው የምለው በዚህ ምክንያት ነው። እስቲ አንድ ኢብን ካሲም ፕሊዝ የኔን ጥያቄ አድሬስ አድርጉልኝና ወደ ቀጣይ ልንሄድ ነው። ኢብን ካሲም ሰላም ነው? እሺ ይሄን ጥያቄ ልመልስልህና ከዛ እኔም እጠይቃለሁ አይደል? መተርጎሙን ብቻ ሳይሆን እኮ ወደ ሌላ ሐሳብ እንዳልሄድ አድርጋችሁኛል እኮ። አይ ያንተን ጥያቄ ይሄንን ሱራ ሙሉ ለሙሉ እንመልስና ከዛ በኋላ እኔም እጠይቃለሁ። ብራዘር አሁን እኔ በምጠይቅ መሰረት ትቀጥልና ከዛ በኋላ ወደ አንዳንድ ምንትኖች ትሄዳለህ። አንድ ጊዜ ሙጂ የሚል አካውንት ጠይቅ። ሚተርክ ሙጂ የምትባል አካውንት ታች ላይ እኔ ሜንሽን እያደረክ ከምትሳደብ ግባና ገስት ላይ ሁሉንም አውርጄልህ ከፈለክ ወርጄ በኮሆስት ልምጣልህና ላሳምነህ። ኦኬ ከፈለክ ና ግባ ገስት ላይ ከፈለክ በኮሆስት ልምጣልህ። ቀጥሉ ሌሎቻችሁ። እሺ አልዬ ታንኪዩ። ኢቨን አሁን እንትን ሱራ አልሐሽር ማለት ምን ማለት ነው? ሱረቱል ሐሽር ማለት ምን ማለት ነው? ከአገር የማውጣት ምዕራፍ። ከሀገር የማውጣት ጎበዝ። እነማን ናቸው ይህንን መጽሐፍ የሚያነቡት? ማለት ሙስሊሞች ናቸው አይደል የሚያነቡት? አዎ። እነማንን ነው ከሀገር የሚያስወጡት? ላስረዳ። አይ እነማንን ነው ከሀገር የሚያስወጡት? አሁን ሙስሊሞች አሉ ላይክ መሐመድ በህይወት እያለ እኔ ኢንሻአላህ በህይወት ብኖር አይ ዊል ኤክስፔል ብሎ የሚናገረው ነገር አለ። ከአረብ ምድር አይሁድና ክርስቲያኖችን ማስወጣት፣ መጥረግ፣ ማጥፋት ይፈልግ ነበረ። ከሀገር የማስወጣት ምዕራፍ ላይ አሁን ሙስሊሞች የሚያነቡት ከሆነ እነማንን ነው የሚያስወጡት ነው። አሁን ኢትዮጵያ ላይ ቆመ አንተ ኢትዮጵያዊ ነህ፣ እነዚህ የሚያስወጡት እነማንን ነው? እሺ ይህን ጥያቄ ስመልስ የዚሁን ሱራ ወደ ተፍሲሩ ይሄዳለሁ ማለት ነው። ካሜራ ልክፈት መሰለኝ። ቁርአኑ የተብራራ አይደለም። ወደ ተፍሲሩ ከመሄዳችን በፊት አይ ያስፈልጋል ተፍሲሩ። ያ ግልጽ ነው ግን አይደል? አሁን አንተ ኢትዮጵያዊ ነህ፣ ተረድቻለሁ። ያ አንተ ኢትዮጵያዊ ነህ፣ እኔም ኢትዮጵያዊ ነኝ። በትልቁ አሉት ወደ ተፍሲሩ ከመሄዳችን በፊት አንተም ምንም ኢትዮጵያዊ ነን። ኢትዮጵያ ላይ እየኖረ ሱራ አልሐሽርን ትጠቀመዋለህ ማለት ነው። የሆነ ታይም ላይ ጠንከር ስትል አይ ጠንከር ሲሆን መች ነው ያንን የምጠቀመው የሚለውን አሁን እዚህ ጋር ላሳየ። ተፍሲሩ እኮ ያለ ቃል አይደለም። ተፍሲር ሰዎች ናቸው አይደል? ከነቢዩ ሰለላሁ ዐለይሂ ወሰለም ማስረጃ በማምጣት ነው አይደለም ያብራራው። ሐዲሱን እኮ እያመጣው ነው ተፍሲሩ ማሳየ። የማን ተፍሲር ነው? ኢብን ከቲር። ኢብን ከቲር መቼ ነው የተፈሰረው? ኢብን ከቲር መቼ ነው የተፈሰረው? በሺህ ምናምን ማለት አትውጣ ሺህ ምናምን ማለት ሀሳቡ ሳይለጠጥብን አንተ ኢትዮጵያዊ ነህ፣ እኔም ኢትዮጵያዊ ነኝ። ኢትዮጵያ ምድር ላይ የኖርክ ክርስቲያኖችን ምን ማድረግ ትፈልጋለህ? ማስወጣት ማለት ነው። ሀሳቡ ይሄ ነው አይደለም? ሀሳቤን እንድገልጽ አልሰጠኸኝም። ክርስቲያን ውጭ ማን አለ ከአንተ ጋር ኢትዮጵያ ላይ? አድመጠኝ። ልክ እንደ መጽሐፍ ቅዱስ ሁሉ የቁርአንን ፍቺ ስንመለከት ምን እናያለን? የወረደበትን አንዴ ለምሳሌ ያክል የወረደበትን አውድ መመልከት ያስፈልጋል ማለት ነው ለመረዳት። ልክ እንደ መጽሐፍ ሁሉ ቁርአንን ሁሉ የወረደበት አውድ ደግሞ እዚህ ጋር ተፍሲሩ ላይ መጥቷል ማለት ነው። ይሄ ሱራ እንዴት ወረደ የሚለው
ይሄ ሱራ ሲወርድ በምኖች ጊዜ ነው? በበኑ ነዚር። በኑ ነዚሮች ምንድናቸው? አይሁዶች። ለምን በእነሱ ላይ ወረደ ሚሊዮን ሲያብራራ በሳሒህ ቡኻሪ 4882 ላይ በሳሒህ ሙስሊም 330 ላይ ነው ራይት የወረደው በአይሁዶችና በክርስቲያኖች ሰዓት ነው። ኮንቴክስቱን ነው እያስረዳው ያለሁት። አይሁዶች ላይ ወረደ። እነዚህ አይሁዶች ምን አድርገው? የበኒ ነዚሮች አይሁዶች ምን አደረጉ? ከረሱል ሰለላሁ ዐለይሂ ወሰለም ጋር መዲና ከገቡ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምን አድርገው ነበር? ቃል ተጋብተው ነበር። አህድ ነበራቸው። አህድ የነበራቸው ምንድነው? ላትነኩን ላነካችሁ ተባብለው መሳሪያ ላይ ማዘዙ ቃል ተጋብተው ነበር። ነገር ግን እነዚህ የበኑ ነዚር አይሁዶች ምን አደረጉ? የበኑ ነዚር አይሁዶች ምን አደረጉ? ቃላቸውን አፈርሰው ሙስሊሞች ላይ መግደል ጀመሩ ማለት ነው። የዛን ጊዜ ማስረጃ ይሄ ተጠቀሰበት። ላሳይ ከዚህ ሆልድ ኦን አይሁዶች ሙስሊሞች በተቀመጡበት ላይ ሰላማዊ ሆነው ሄደው አይሁዶች ሙስሊሞችን ያጠቁበት ክፍል ካለ እሺ ሐዲስ ፕሊዝ ሐዲሱን ሆልድ ኦን ተፍሲሩን ሆልድ ኦን ማስረጃውን ለተናገርከው ማስረጃ እሺ ነገሩ መሐመድ ነበረበት ዘመን ላይ አይሁዳውያን እዛ አካባቢ ነበሩ። ማስረጃ ያምጣ። አይሁዶች ሄደው ሙስሊሞችን አታክ ያደረጉበት ማለት ነው። በጣም ነው የሚገርመው። ክርስቲያኖች ሄደው ሙስሊሞች ሰላማዊ ሆነው ቁጭ ባሉበት ሄደው አታክ ያደረጉበት ነበሩ ካለን ስላለ ሐዲስ ተፍሲሩ ላይ ማስረጃ አምጣና እስቲ። እሺ ካንዲ ያወጣው ራሱ ሰበብ አልኑዙሉ ራሱ መታየት አለበት። አስባብ ንዙሉ ያ እሱ ራሱ አሁን የነገረን ላይ ሄደን ቼክ ማድረግ አለ ራሱ ቃልዬ። እስከዛ አንተ እሱን ቼክ አድርጎ ነው ይሄን እስካወጣ ቃልዬ አሎ አንተ አስባብ ንዙሉን ቼክ አድርገው። ኦኬ ስንተኛው ሱራ ነው? ሱረቱል አልሐሽር የወረደበትን ሐሳብ ይሄ ከሀገር የማስወጣት ምዕራፍ። እሺ ግን ኢብን እንትንን እየፈለክ ይሄ ነገር እኛ ጋር መስራት ይሰራል አይሰራም? እኛ ሀገር ላይ መስራት አይችልም? ሚውት ነህ። ልክ እንዳልኩ ማለት ነው። አሁን እዚህ ጋር ኮንቴክስቱን ለምን እንዳመጣው ታውቃለህ? ቁርአን ቅድም እንዳላችሁት ጊዜያዊ አይደለም። ነገር ግን የሚሰራው አንድ አይነት ኮንቴክስት ሲሆን ነው። አሁንም ቢሆን ቃል የተጋቡ ህዝቦች ጋር ቃል ተጋብተን መሳሪያ ከመዘዙብን እኛም ሄደን መምዘዛችን አይቀርም ነው የኔ ፖይንት። ተረዳኸኝ አይደል? ስለዚህ አሁን መጀመሪያ አሁን የምትሰጠኝ ቅድም በተነጋገርነው መሰረት እንዳትረሳው ክርስቲያኖች ወር አይሁዶች ሙስሊሞች ቁጭ ባሉበት ማለት ነው ሰላማዊ ሆነው ቁጭ ባሉበት ሄደው ያጠቁበት ቦታ ነው። እንዳትረሳው ይሄን። እንደውም ካሌቦ ባረሳው አንድ ቁርአን ክፍል ላይ እነሱ አይዋጓችሁም ቢከላከሉ እንጂ የሚል የቁርአን አንቀጽ አለ። ያነበብኩት ይመስለኛል። ካሌቦ ወርቃል እነዚህ ቢከላከሉ እንጂ ራሳቸውን ቢከላከሉ እንጂ አይዋጋችሁም የሚል የቁርአን አንቀጽ አለ አይደል? እሱን እናውጣለን። የስ እዛ ያለ ቃል ነው እንግዲህ ራሳቸውን ቢከላከሉ እንጂ የሚለውን ክፍሉን ሰጠን። እንዴ ኢብን ካሲም ፕሊዝ ወይ አቤት ፈጠን አድርገውና እኔ ወደ ውስጥ እንድንገባ እንዲረዳን ነው። የዚህን ያህል ጊዜ መስጀት የለብንም። እያወጣው ነው ሐዲሱን አንዴ እኔ ቁርአን አስቀምጬልሃለሁ። አይዞህ ብሩኬ ቁርአን አስቀምጬልሃለሁ። ወይ ኢብን ቃሲም የሚያወጣው አይሁዶች ወይም ክርስቲያኖች ጥቃት ስላደረሱ ነው የሚል ነው አይደል? ሱራው 59ኛው ሱራ አልሐርሽ። አዎ አይሁዶችና ኦር ክርስቲያኖች ሄደው ሙስሊሞች ሰላማዊ ሆነው ቁጭ ባሉበት ኪዳን አፍርሰው የወጉባቸው። እዚህ ጋር እንደዚህ የሚል ነገር የለም። ሰበብ አልኑዙል ላይ
ኬት እንደሚያመጣ አላውቅም። እኛም አላየንም። እንደዚህ አይልም አላልኩም። ላሳየህ ከኢብኑ ከትሪር ላይ ሰበበ ኑዙሉ እንደዛ የሚለውን አንዴ ከቃልዬ ጋር እየተከታተልን እንትን እንላለን። ቃልዬ መክፈት ትችላለህ? ኧረ አላልፍም። ለምንድን ነው የሚታለፈው? ይሄ ማን እለፋል? አይ ከስር ይጽፉልኛል። እለፈው በቃ። ይሄንን ከሀገር ለማስወጣት ታቅዶልኝ እንዴት ነው ማልፈው? ይሄ ፖለቲካ እኮ ነው። ነኝ እንዴ? ግልጽ ነው እኮ ይሄ እኮ ባለፈው መልስ አግኝተንበታል። ቡሬ ኦዲዮን ወይ ቪዲዮን ላሰማው እንዴ? አይ እስቲ ይሄ ራሱ ይስጠን እስቲ። ኦኬ ራሱ ደግሞ ከፈለገ ያውጣ። ብሩኬ 33:20 ነው እያልከኝ ያለው? እስቲ ሐሳቡን ንገር። መናፍቃን አሕዛብን አልካዱም ብለው ያስባሉ። አሕዛቦቹም ቢመጡ እነርሱ በዘላኖች ውስጥ በገጠር የራቁ ሊሆኑ ይመኛሉ። ከወሬዎቻቸውም ይጠይቃሉ። በእናንተ ውስጥ በነበሩም ኑሮ ጥቂትን እንጂ አይዋጉም ነበር። ይሄ ራሱ አንዱ ማስረጃ ነው። ስለዚህ አይሁዶችም ሆኑ ክርስቲያኖች በራሳቸው ተነስተው ሄደው ሙስሊሙን ያጠቁበት ቦታ አንድም ቦታ አላየሁም። አንድም ቦታ ግን አሁን ኢብን ካሲም ምን አለ? አይሁዶች ሄደው ቃል ኪዳን አፍርሰው ሲያጠቋቸው የዛ ሰዓት የወረደ ነው ይለናል። አስበበ ንዙሉን ካየንም ደግሞ አይናገርም ስለዚህ ሐሳብ። ኢብን ካሲም አቤት፣ እያወጣው ነው እንዴ? አስበበ ንዙሉን አውጥታል አግኝታል? መጀመሪያ አስበበ ንዙሉን ላስቀድም ወይስ ሐዲሱን? ሐዲሱንም አስበበ ንዙሉንም ምን እንትን እኮ ነው አይደል? ይሄው እኮ ቃልዬ እኮ ከፍቶላል። አስበበ ንዙሉንም ሐዲሱንም ከፍቶላል። እሺ ክፈት ቃል ክፈት እንጂ አንተ የለም አንተ ጋር አለ። እኔ ልክፈትሽ? ያ ችግር የለውም ክፈተውና አንድ በአንድ ከዛ ላይ ያሳየን። ያው ኢብኑ ከቲር ነው ኪታቡ። ምን ይላል እዚህ ጋር? ወካነ ኢብኑ አባስ يقول ኢብኑ አባስ ይሉ ነበር። ኢብኑ አባስ እንግዲህ ምንድነው የረሱል ሰለላሁ ዐለይሂ ወሰለም ሰሃባ ነው። ሱረቱ በኒ ነዲር። ስለዚህ ሱረቱል ሐሽር ሌላኛው ስሙ ምን ብለው? ሱረቱ በኒ ነዲር። عن سعيد بن جبير قال سعيد بن جبير من قال قلت لابن عباس سورة الحشر ብዬ ስለው قال انزلت في بني النضير። ስለማን የወረደችው አለ? ስለ በኑ ነዲር ነው የወረደችው። ስለ በኑ ነዲር የወረደችበት ማስረጃ ምን አለ? رواه البخاري ومسلم ቡኻሪና ሙስሊም ዘግበውታል። አንድ ላይ ሲታይ ቡኻሪ 4882 ወደዚህ ደግሞ ስመጣ በበኑ ነዲር እንደወረደ ማስረጃው 4882 ይሄው عن أبي عشرين قال قلت لابن عباس رضي الله عنهم سورة الحشر ብዬ ስናገር قال قل سورة النظير ብለህ ጥራው ብሎ ነገረኝ። ምን ላይ ነው ያለው? صحيح ቡኻሪ 4883 ላይ። ስለዛኛው ፓርት ደግሞ እዚህ ጋር እንመለስ። እንግሊዘኛውን አሳየን። እንግሊዘኛው እሺ 83 ነው 82 ነው ያልከው? I asked Ibn Abbas about Surah Al-Hashr. He replied Surah An-Nadir. ይሄው አየኸው 82 83 እሺ ልቀጥል። እሺ እዚህ ጋር ይሄ ደግሞ ኪታቡ የኢብኑ አባስ ነው። ያኒ ተናገረና ቁርአኑን ቀራና ያኒ የሁደ በኒ ነዲር የበኒ ነዲር አይሁዶች قال ابن عباس ومجاهد والزهري ابن عباس ومجاهد እና ዙህሪ ከነሱም ያለፉ አለ كان رسول الله صلى الله عليه وسلم رسول صلى الله عليه وسلم ነበሩ لما قدم المدينة ወደ መዲና በመጡ ጊዜ هادنهم وأعطاهم عهدا وذمة ቃል ተጋብተው ቃልና ቃል ኪዳን ተጋብተው ነበር አለ
على ألا يقاتلهم ولا يقاتلوا እሱም ላይ ዋጋቸው እነሱም ላይ ዋጉት ይታያል አይደል فيسمى لمزي ኦኬ ቃል ተጋብተው ነበር እሺ ቀጥል فنقضوا العهد እሱም ላይ ዋጋቸው እነሱም ላይ ዋጉት አይደል فنقضوا العهد قالون أفرسوا الذي كان بينهم وبينه بيننا بس مكاكل ينبروا فأحل الله بهم بأسه الذي لا يراد يما يملس هنا ونكون قالون أفرسوا لمندنا بمن مكنيات لمن أفرساتشو ميلون الناس متيقنوا هذا على አስገድዷቸው ነው ለመቀበል ቡኻሪ ላይ እንደዛ የሚል ነገር የለም ወንድሜ 4883 ላይ እንደዛ ምንም አሁን ያልከውን ነገር የሚያብራራ ነገር የለም ይሄው አመጣውልህ 4880 ከፈተው አንተ ያለው 4883 ሱና.com ላይ 4883 አይደል ላይ ያልከኝ ምንም ነገር እንደዛ የሚል የለም እስኪ ከፈተው በደንብ ከፈተው ይታያል መሰለኝ ሱና.com ታዲያ እዚህ ምኑ ነው ማብራሪያ ያለው የቱ ጋር ነው ማብራሪያ ያለው ስለ ሱራን ይጠቅሳል እንጂ የሚያብራራ እኮ ሱረቱል ሐሽር ምን ብሎ ገለጠው ሱረቱን ነዲር አይደለም ቆይ አንዴ ስለ ሱራው ይናገራል እንጂ ሱራውን ይጠቅሳል እንጂ እዚህ ላይ ቡኻሪ ላይ የተዘገበ ወይንም ደግሞ ክርስቲያኖች ወይንም አይሁዶች ሙስሊሞቹን ማጥቃቱን የሚናገር እዚህ ሱራ ላይ እዚህ ሐዲስ ላይ ምን አለ ሐዲሱ ላይ እሱ ለመጣልህ ነው ሐዲሱ ላይ ይናገራል አጠቋቸው ብሎ እዚህኛው ላይ እንደዛ አይልም ግን ላስረዳህ ካላለ በቃ ይኸውልህ ካላለ ኢብን ከሲር ሶርሱ ከየት ነው ያመጣው ነው ሐዲስ ጠቅሳል ሐዲሱ ላይ ዘግበዋል ብለ አይደል የዘገበውን ሐዲስ ደግሞ ከፍተን ስናይ ያንን እንደዛ የተናገርከው ወይንም ደግሞ ኢብን ከሲር የዘገበው ከታች ያስቀመጠው ነገር አናገኝ አሁን ይሄ ሐዲስ ሜንሽን ያደረገበት ቦታ ላይ ሄደን ስናይ ሜንሽን ያደረገበት ቦታ ላይ ስንሄድ አላገኘንም አይደል ኖ ይሄ ሐዲስ አሁን ይሄኛው ሐዲስ ስለ በኑ ነዚር ስለ መጽሐፉን አያ ይጠቅሳል እንጂ መጽሐፉ ላይ ስላለው ነገር ያብራራል አንተ ኢብን ከሲር አይሁዶች ሙስሊሞችን ስለወጉ ነው ምናምን ብሎ ያብራራ ማለት አቤት የኔ ጥያቄ ያብራራል የኔ ጥያቄ እሱ ነበር ይሄ የኔ ደግሞ ጥያቄ ሰማ ይሄ ሱራ ስለ በኑ ነዚር እንደወረደ ያብራራል ያብራራል ጥያቄን ተረዳ ይልክ ሜንሽን አድርጎ ምን አድርጓል ሜንሽን ሲያደርግ እዛ ቡኻሪ ላይ ተዘግበዋል ነው የሚለው ምን በሚል ከታች ያብራራውን አይሁዶችና ክርስቲያኖች ወይንም ደግሞ አይሁዳውያን ቃላቸውን አፍርሰው ሙስሊሞችን መውጋታቸውን ዘግበዋል ቡኻሪ ብሎ ቁጥሩን ጠቀሰ ቡኻሪ ላይ ሄደን ስናገኝ ቡኻሪ ላይ አላገኘ ነው እንደዛ ብሎ ዘግቧል ቡኻሪው አላለም እንደዛ አይደለም እንዴ ሜንሽን ያደረገው ምንድነው አብራርቶታል እኮ ነው ያለው እንዴ ሜንሽን ያደረገው ላሳየ ሜንሽን ያደረገው ላሳየ ያመጣው ኤቪደንስ ፌክ ነው ያው ስኩልኳል ኤቪደንሱ አይደለም የከፈተው የትኛውን ነው የትኛውን ሳሂህ ቡኻሪ ስንት ነው የከፈተው ኢብን ቃሲም 4883 4883 አይደል ይሄው እንደዚህ ይሄኛው ነው አይደል ቃልዬ 4883 ሲወስደኝ ምን ብዬ ነው የጠየቅኩት አይሁዶች ወይም ክርስቲያኖች ሙስሊሞች ሰላማዊ ሆነው ሄደው ያጠቁበትን ቦታ ነው የጠየቅኩት የለም ምንድነው ያለው አንድ ጊዜ ምንድነው ያለው እዚህ ጋር የአይሁዶች ወይም ጀውሽ የተባሉት ክርስቲያኖች የግብጽ ውስጥ የነበሩት ወደ እስራኤል ወደ ላንድ ኦፍ እስራኤል ወደ ሲሪያ ሲገቡ እስራኤል አልኩኛም ሶሪ ወደዛ ሊገቡ ሲሉ እዛ ጋር ከነበሩት ጋር ነው እንጂ ፋይት እንዳደረጉ የሚናገረው ከሙስሊሞች ጋር ፋይት አደረጉ የሚል የለም ከየት አምጥተው ነው አንተ 4325 ክፈት ምንድነው 4325 ደግሞ ሳሂህ ቡኻሪ 4325 ቆይ ቃልዬ ሳሂህ ቡኻሪ 4325 ስንሄድ አይሁዶች ወይም ክርስቲያኖች ሙስሊሞች በተቀመጡበት ቦታ ሰላማዊ ሆነው አጥቅተዋል ወይ ነው የኔ ጥያቄ ይሄ ነው እኮ ያመጣሁት ስታብራራ 4325 ላይ እንደዛ ነው የሚለው ለምንድን ነው ይሄን ያመጣውልህ ያልኩት እንደ መንደርደሪያ ሐሳብ ነው ምክንያቱም
ሱራው ስለ በኑ ነዚር እንደሚያወራ እዚህ ጋር አሳየዋ። በኑ ነዚር ያደረጉትን ደግሞ እዛኛው ሐዲስ ላይ ላሳየህ። ተረዳኸኝ አይደል? ኢብን ካሲም አቤት ተፍሲሩን ስታብራራ ኢብን ከሲር ተፍሲርን ስታወራ አረብኛ ስለሆነ አረብኛ አንችልም እያብራራ ነበር። አልችልም አሁን እኔ ስታወራ ምን አልክ? አይሁዶች ኪዳናቸውን አፈረሱና ምን አልክ? ኪዳናቸውን አፈረሱ ተዋጓቸው የሚል ሐሳብ አመጣ። ኦኬ ብዬ አሁን የአይሁዶች ወይም ክርስቲያኖች ሙስሊሞች ሰላማዊ ሆነው ቁጭ ብለው ባሉበት ኪዳናቸውን አፍርሰው ሄደው ተዋጓቸው የሚል ሐዲስ አምጣ አልኩክ። ማስረጃ እኔ እስካሁን ስላላየው ማለት ነው። ማስረጃ አምጣ ስለ ምን ወሰርከኝ? የሆነ የርዕሱን የሚያስታውስ ነገር ወሰርከኝ። ርዕሱ ሲጠቅሙ የለም የሚናገር አሁን ያመጣው ደግሞ ይሄ መሆን አለበት ማለት ነው። እንግባባ በዚህ አሁን የወሰድኩ አይሁድን ባህሪ ደግሞ ያላማከለ ነገር አድርገዋል። አይሁድ ኪዳን ከእግዚአብሔር ጋር ይገባል እንጂ ኪዳን ከሰው ጋር አይገባም፣ ከአሕዛብ ጋር። ያሁን ደግሞ ከአሕዛብ ጋር አይሁድ ስለዚህ የማይገቡትን አይሁዳውያን ከአሕዛብ ጋር ኪዳን ገብተዋል ብሎ ማምጣት ራሱ አንድ አይሁዳውያንን አለማወቅ ነው። አየክ፣ ምንም ብትል አይሁዳዊ ከአሕዛብ ጋር ኪዳን አይገባም። ያውን ደግሞ እንደውም ማለት ነው ከአንተ ይሸሻል እንጂ ሊነካህም አይችልም። አሁን ደግሞ እዚህ ጋር ምን አደረክ መሰለህ? ቆይ አንዴ ያመጣ እሺ፣ ይቀጥል። አሁን ደግሞ ሌላ ርዕስ ነው እየከፈትክ ያለው። አይሁዶች አንዴ እሱ ጋር ልጨርስ ያነሳብኝ ሐሳብ አይደለም። ትጨርሳለህ ግን እኔ በጣም ግራ እየገባኝ ነው ማለት አሁንም የሰጠኝ ሐዲስ እኮ ምንም ነገር አይገናኝም። ምንም እዛ ጋር አይሄድም። የለም ይሄ አሁን ሌላ ቶፒክ ነው። እኔ ማላገኝ ይኸውልህ ብሩክ እየጠየቀ ያለው ምንድነው? አይሁዶች ወይም ክርስቲያኖች በአረብ ምድር ላይ ጦርነት አንስተው እነሱን ሊዋጓቸው ሰላም እየኖሩ ያሉ ህዝቦች ናቸው። ተነስተው መሐመድንና ተከታዮቹን ያጠፉበት ሐዲስ ካለ ወይ ከቁርአን ክፍል አምጣ። ቁርአኑ ላይ ግን እንደዛ አይልም። ቁርአናችሁ ላይ ኢቭን መዋጋት አይችሉም ብሎ ተናግሯል። ይኸው እዚህ ጋር አለ። መዋጋት አይችሉም ብሎ ቢከላከሉ እንጂ ይላል ቁርአን አለ። ላውጣለት ይቅርታና ቡኻሪ ስንት ነው ያለው? ቃልዬ ቡኻሪ 825 አይደል ያለው? አዎ የለም እዛ ላይ ስለ ሮምና ስለ ጨረቃ መሰንጠቅ ምናምን ነገር የሚናገር ነው። ሁለተኛው ሐዲስ የሰማሁት ሜቢ ተሳስቼ ሰምቼ ከሆነ አስተካክለኝ። ሰሂህ ሙስሊም ሰሂህ አልቡኻሪ 4825 አይደል ያለው? ሁለተኛ ሲጠቀስ የመጀመሪያው የሰማሁት 4883 አዎ ልክ ነህ። አሁን ቀጥሎ ደግሞ 4825 ነው ወይ 4325 ነው? 4325 ይሄ የተደረገው ደግሞ ሌላ ነው። ይሄ ደግሞ ሌላ ነው። አይገናኝም፣ ምንም ነገር አይገናኝም። ኦኬ ባይሆን እኔ ልንገርህ በእናንተ ውስጥ ኦኬ በነበሩ ኖሮ ጥቂትን እንጂ ኦኬ አይዋጉም ብሎ ይናገራል ቁርአናችሁ ቃሲሞ። ሲቀጥል ደግሞ ምን አለ ተፍሲራችሁ ላይ የሚያወራው ሰበበና ኑዙሉ ስናወርጣው ምን አለ ኢብን ከቲር። ይሄው ለዚህ ጋር 59ኛው በኢብን ከቲር ነው። ሶ እንዳለ ቨርሱ የሚያወራው ስለ ስፔሲፊክሊ ምንድነው ስለማባረር እነሱ ጦርነት ታውጀው እነሱ ማውጣት የሚለውን ነው የሚያወራ ያለውና እሱ ሰበብ ነው ብሎ ከኛ ጋር ኪፕ አፕ አድርገህ ከኛ ጋር ለመሄድ ሞክር፣ ወይ ደግሞ ከብሩኬ ጋር እያወራ ነው ኪፕ አፕ ማድረግ ሞክር። ኦኬ ሰበብ ነው ከሱ ጋር እያወራ አውራ ከብሩኬ ነገር ነው መልስልህ። ኢብን ካሲም ለጠየቁ መልስ አለ ወይም ደግሞ ያመጣው መጽሐፍ ፌክ ነው ማለት ነው? ነው አይደለም? ለጠየቁ ምላሽ አለ? ነው አመጣለሁ አንዴ ፕሊዝ። ኦኬ ከዛ ድረስ ኢክራምን እናናግራት። ኦኬ ኦብዘርቨር ቀጥል። 4300 ቃልዬ እኔ ኢብን ካሲም ሲመለስ ከሱ ጋር አወራለሁ። ሐሳቡን እንትን ስላልኩት ማለት ነው። ከኢክራም አባት ጋር ቀጥሉ። ችግር የለውም። ኦብዘርቨር ቀጥል።
ማለት የምትፈልገው ነገር ቀጥል። አይ የለም 4325 ላይ በፈልግ የለም ስለተናገረው እንትን እዛኛው ላይም 4883 ላይም የለም። ለምን ያን እንዳነሳ አላውቅም። ኋላ መመለስ ነው። ልክ ነህ። ሁለቱም ላይ የለም። እኛም ማተን ድንግዝግዝ እያለን ነው።